እንደሚመነዳበት በቁርአን ላይ ተናግሯል። አላህ ጀነት የሚገቡ ሰዎችን እየዘረዘረ ባህሪያቸውን ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን አለዚነ ዩንፊቁነ ፊሰራኢ ወደራኢ ወልካዚሚነ አልገይዝ ወልዓፊነ ዐኒ ናስ አለ። ወደ ገነት ተሽቀዳደሙ እያለ ገነት የሚገቡ ሰዎችን ባህሪያቸውን ሲገልጽ ምን አለ? ወልካዚሚነ አልገይዝ አላቸው፣ ቁጣቸውን ዋጥ የሚያደርጉ ናቸው አለ። ወልዓፊነ ዐኒ ናስ ሰዎችን ይቅር የሚሉ ናቸው አለ። ስለዚህ ቁጣን ዋጥ ማድረግና ይቅር ማለት ሰዎችን ከጀነት ሰዎች መገለጫ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻውን ሐዲስ እንገራቸውና ወደ ዳዊት እንሄዳለን። ከላይ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘሁ ናዳሁ ላሁ የውመል ቂያመቲ ዐላ ሩኡሲል ኸላኢቅ በይነል አሽሃድ ወኸየረሁ በይነ ሑሪል ዒን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ የበደሉትን ሰዎች መበቀል እየቻለ ሁሉ ነገር ተመቻችቶለት መበቀል እየቻለ ነገር ግን ቁጣውን ዋጥ አድርጎ ለአላህ ሲል ይቅር ያለን ሰው አላህ የትንሣኤ ቀን ይጠራውና ይህን ሰው ከፍጥረታት መካከል ከጀነቶች ደስ ያለህን መርጠህ ግባ ይለዋል፣ ያስመርጠዋል አላህ ሱብሓነሁ ወተዓላ። ስለዚህ ያንን ታላቅ ጸጋ ማግኘት የሚፈልግ ሰው በምድር ላይ ይቅር ባይ መሆን አለበት። የመጨረሻ በቃ አንዲት ልጨምርላችሁ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አራሒሙነ የርሐሙሁም አርረሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አዛኞችን ይቅር ማነው አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ወይ በምድር ላሉት ይቅር በሉ፣ በሰማይ ያለው አምላካቸው አላህ ይቅር እንዲላቸው ብለው ተናገሩ። አይ ዳዊት ሚተን አንሳው ዳዊት ሁለተኛ ጥያቄ ነበር ልጠብቅ። ዳዊት እያልኩ ነው፣ እየሰማሽ ነው አይደለ? ምን ታድርጋ እንጂ ጸጋና ሰላም ይብዛልህ። እንዴት ነህ ዳዊት? ዳዊት ምንተና አሁን አንስተው ነበር፣ አንሳው በደንብ ዳዊት። ወይ እንዴት ነህ? በጌታ ነህ አይደለህም? በጌታ ነህ አይደለህም? ጌታ ማለት ምን ማለት ነው? እሺ በጌታ ማለት አንድና ብቸኛ በሆነው ኢየሱስ ክርስቶስ ሲናገር ሲያስተምር ምን አለ? አባት ሆይ የሰማይ የምድር ጌታ አንተ ነህ አለ። አብን ብቻ ነው ጌታ ብለህ የምታምነው፣ ሌሎችም ጌቶች አሉህ ለማለት ነው። እሺ በባህሪ አንድ ናቸው። በባህሪ አንድ ናቸው የሚለውን አሳየን እስኪ። የት ጋር ነው ያለው? ትቀበላለህ? በባህሪ አንድ ናቸው የሚለውን አሳየን አንድ ጊዜ ቶሎ በል። ዮሐንስ ወንጌል ቁጥር ስንት ላይ? አንድ ዮሐንስ ወንጌል ቁጥር 1 ላይ በባህሪ አንድ ናቸው የሚል አለ። እስኪ በባህሪ አንድ ናቸው የሚል ቃል አለ ወይ? ከመሄድ በፊት አያለሁ፣ ችግር የለም ላነበው። እንደሱ የሚል አለ እኮ ችግር የለም አስረዳዋለሁ። ችግር አለው እንጂ በባህሪ አንድ ናቸው የሚለው ቃል የቱ ጋር ያለው ነው? አምብና ጠይቀኛ። ለምንድን ነው እንደገና የምጠይቅህ? ማስረጃ እኮ የሰጠኸኝ ነው አንተ። እዛ ጋር ልሄድ ነው አሁን። በባህሪ አንድ ናቸው አብና ወልድ የሚል ቃል አለ ወይ ነው አሁን ጥያቄው። ይኩላ አስረዳ ነው ያልኩት ነው። አንተ አይደለም የምታስረዳ፣ ጥቅሱ እንዲነግረኝ ነው የፈለግኩት። አለ ወይ ጥቅስ እንደሱ የሚል በባህሪ አንድ ናቸው የሚል? ልታነብ አትችልም ማለት ነው። ማንበብ አትችልም ማለት ነው። ልክ እንደ ሰውዬ መናገር አትችልም አንተ ደግሞ። ዳዊት እሺ በጻፈው ምዕራፍ 40 ቁጥር 86 ላይ በጌታ በኢየሱስ ክርስቶስ ስም የሚያምን እርሱ በመንግስተ ሰማያት ቤትን ያገኛል ይላል። ይሄ ትክክል ነው ውሸት ነው? እስኪ አንብበው።
በጌታ በኢየሱስ ክርስቶስ ስም የሚያምን እርሱ በመንግስተ ሰማያት ቤትን ያገኛል ይላል መጽሐፈ ውስጥ ምዕራፍ 40 ቁጥር 85። ትክክል ነው ይቃል ካለ ልክ ነው። እሺ ይሄኛው ጥቅስ እስኪ አንድ ላምብልህ እንደገና አንድ ላምብልህ። እሺ መጽሐፈ ሰይድ ምዕራፍ 50 ቁጥር 82 ላይ የኢየሱስ ክርስቶስ ደቀ መዛሙርቶችም ስለ ጌታ እየሰበኩ ወደ ዓለም ሄዱ ይላል ቃሉ። ይሄ ትክክል ነው? ኢየሱስ ቃል እየሰበኩ ወደ ዓለም ወንጌልን እየሰበኩ ሄዱ ይላል። ምን ማለት ነው የፈለከው ታዲያ? ይሄ ትክክል ነው ወይ ነው ጥያቄ። መጽሐፈ ሰይድ ምዕራፍ 40 ቁጥር 82 ላይ የኢየሱስ ክርስቶስ ደቀ መዛሙርትም ወንጌልን እየሰበኩ ወደ ዓለም ሄዱ ይላል። ትክክል ነው? ተከታዮቹ አይደሉም እኮ ቃሉ ትክክል ነው ወይ ነው? አሁን ታብራራልኛል። ትክክል ነው ወይ? መጀመሪያ ይሄ ጥቅስ መጽሐፍ ቅዱስ ላይ በአማርኛ እኮ ነው የተጻፈው፣ በአረበኛ አይደለም። መጀመሪያ መጽሐፈ ውሱ አሁን መጽሐፈ ሰይድ ግን ጥቅሱ ትክክል ነው። እሺ የትኛው ጥጅ ቤት ነው ያለው? ከይቅርታ ጋር ለማወቅ ያክል ነው። ዳዊት እሺ ለምንድን ነው እግዚአብሔር ሕፃናቶችን ግደሏቸው ያለው? አይልም እንደዛ ና ይላል። አሳይ ያው ይታያል። የሰራዊት ጌታ እግዚአብሔር እንዲህ ይላል ሕፃናቶችን ግደሉ። ያው እቺ ቁጥር ብቻ ነው እንደምታነባው ከከላይ አትጀምሩ። ችግር ከየት ላንብብልህ? ከከላይ ጀምረ እስከ 78 ያለው አታነብም? አይደል እግዚአብሔር ግደሉ የሚለውን ቃል ነው እኔ እንዳሳየ የፈለኩት። እሱ ብቻ እኮ አይደለም እኮ ሌላም ብዙ ቦታ ለግደሉ ያለበት ግን ለአሁን ይችላል አንብባት። እግዚአብሔር ሕፃናቶችን ለምንድን ነው ግደሉ ያለው? ከከላይ ጀምረን ማንበብ አለ እንጂ በአንድ ቦታ በሁለት ሶስት ብቻ ከመወሰድ የለብንም። አባይ ምን ሆነ ነው ፍጹም? እሺ በቃ እሺ አንብብና እንትን በለና አስረዳለሽ። ችግር የለም አብሽር። ዳዊት እሺ ዳዊት በቃ እንትን በል እሺ ቀጥሉ። ሌሎች ምንም ያውቀው ነገር የለም አለ ጊዜ መፍጨት ነው የሚሆነው። ጥያቄ ልጨርስ ነው። ጊዜ መፍጨት ነው የሚሆነው። እሺ ተርስ እሺ አንዲት ሴት ሰላትን ላይ ለምትሰግድ ከሆነች በአይድ ሰዓት ላይ ባትሰግድም ተነሳ በሰዓቱ ዱዓ ብታደርግ ችግር አለው? እሺ ተርስ ችግር የለም ስላለሽ ነው ማለት እሺ ልዑል ሰላም ነው? እንዴት ነህ? ይሰማቸዋል ልጆች? ልዑል አለ? ወአለይኩም ሰላም። እሺ ጥያቄ ነበረኝ። እሺ የምሰራው ስራ የኔ ሰዎች ወርቅ ምናምን እያመረቱበት አፈር ምናምን ነው። የኔ ሀሸብክ ምናምን ነው ይሄር የምንቆጥረው ማለት ነው። አጀበል ምንድን ነው የምንቆጥረው? አፈርና ድንጋይ። እሺ ከዛስ?
ወንድም ፈጠን በላ። እኔ የምንቆጥረው አሽሩጣ እየተደበቅን ነው እና ይሄ ሐራም ነው አይደለም? የሀገሪቱ ህግ ፈቃደኛ አይደለም ማለት ነው። በቃ ነው እኮ የሀገሪቱ ህግ ፈቃደኛ ባልሆነበት ነገር ላይ ህገ ወጥ ነው መስራት አይቻልም እንደ እስላም። አዎን ፈቃደኛ አይደለም። አይሆንም። ወንዶ ሌላ ስራ ቀይር። እሺ ጥያቄ አለ ይቀጥል። ከላይ ማን ነበርክ? ሶላ አለ ሐራም ሶላ አሎ እኔ በጣም አንገብጋቢ ጥያቄ አለኝ ያስቀድም ይባላል። እሺ ቀጥል። ለአንዴ ባል 3 ጊዜ ፈትቻለሁኝ ብሎ ከተናገረ በኋላ ዛሬ እንደዛ ብሎ ነገ ደግሞ ሌላ የቀረ ካለ ፈትቻለሁ ማለት ይችላል? እሺ የሆነውን ነገር ጠይቅኝ። የሆነው ነገር ምንድነው? በዚያ ላይ ለመለስልሽ። ይኸውልህ ከተጣላን በኋላ መጀመሪያ አንድ ኒካህ የለንም፣ 2 ነበር ያለን። ከዛ ከቤት ወጥቶ እንደሄደ 3ቱንም ፈትቻለሁ አለ። 3ቱንም ፈትቻለሁኝ ብሎ ከተናገረ በኋላ እንደገና ደግሞ በማግስቱ ሌላም ካለ ፈትቻለሁ አሁንም ድጋሚ የሚል ነገር ነው የተናገረው። 3 መርዳለህ። የመጀመሪያ ፈተዋለ፣ ሁለተኛ 3 ጊዜ ፈትቻለሁ ያለው። ከዚያ የቀረ ካለ እሱንም ፈትቻለሁ ካለ 3 መርዳል። አሰላሙ እሺ ቀጥሉ። እሺ ሰላም አለይኩም። እሺ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሱ የኔ ጥያቄ 2 ጥያቄዎች ናቸው። የመጀመሪያው ጥያቄ ሴት ልጅ ሐላል ማድረግ ትችላለች ወይ? ሐላል አድርጋ ሰውንም ሆነ ቤተሰቦቿን ማብላት ትችላለች ወይ? ሁለተኛው ጥያቄ ደግሞ ትችላለች? አንዳንድ አዎ ትችላለች በደንብ አድርጋ። ማስረጃ ልስጥሽ፣ ተረጋጊ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት አገልጋይ ነበረች ከሆነ ሰው ዘንድ እንስሳቶቹ ምናምን ተጠብቅለት ነበርና አንዷ ፍየል ልትሞት አለች። ቶሎ ብላ ግን ቀድማ ሴትየዋ ባገኘችው ስለት ነገር ቢስሚላህ ብላ አርዳ መጣች። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቃቸው። ሰውየው አንተ የአላህ መልእክተኛ ሆይ አንዲት ሴት አርዳልኛለች፣ ሰራተኛ የነበረች እሷ ያረደችውን መብላት ይፈቀዳል ወይ ሲላቸው ኩልሁ ብለውታል። ስለዚህ ሴት ልጅ ማረድ ትችላለች። አንዳንድ ሰዎች ወንድ ከሌለ ነው የምታርደው እንጂ አታርድም ይላሉ። ይሄን ያላችሁ ማን ነው? እንደሱ የሚል ቁርአንም ሐዲስም ላይ የለም። ሴት ልጅ እኩል ነች ከወንድ ልጅ ጋር ማረድ ትችላለች። በዚህ ወጣቻን አይ ሴቶች ምናምን በዚህ በማረድ ማረድ ይችላሉ። ስለዚህ ማረድ ከፈለግሽ አንቺ ማረድ ትችላለሽ። ዶሮ ከሆነች ማረድ፣ ፍየልም ከሆነ እንዲሁ ማረድ ትችላለሽ። በግም ከሆነ እንደዛ፣ ከብትም ከሆነ በአንድ እጅሽ ቀንዱን እንደዚች አድርገሽ ይዘሽ በአንድ እግርሽ ደግሞ አንገቱን ረግጠሽ ማረድ ትችላለሽ። ግመልም ከሆነ ማረድ ትችላለሽ። በአንድ እግርሽ አንገቱን ረግጠሽ በአንድ እጅሽ ደግሞ ጆሮውን እንዲህ አድርገሽ ይዘሽ ማረድ ትችላለሽ። ከዛ በኋላ ግን መብላት ትችላላችሁ ሁላችሁም ሙሉ ቤተሰቦች። እሺ ከዚያስ? እሺ ሁለተኛው ጥያቄ ደግሞ ቁርአንን በአማርኛ ቀርቶ የጨረሰ ሰው አከተመ ወይም ጨረሰ ማለት ይቻላል ወይ? አከተመ ለማለት ግዴታ አረበኛውን መቅራት አለበት ወይ? ቁርአን በወረደበት ልክ እንደወረደ መቅራት ነው። ከዚያ በኋላ ትርጉሙን ማንበብ ሌላ ነገር ነው። ትርጉሙንም ታነባላችሁ። ነገር ግን አከተመ ቁርአንን ቀራ ሊባል የሚችለው ሰውየው ልክ እንደወረደ ሲያነብ ጊዜ ነው። እሺ ሳድ ጠራለሽ መተትላለ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ዳኝ አልሐምዱሊላህ።
ሴት ልጅ ኢቃም ማለት ትችላለች? ኢቃም ማለት ትችላለች ወይ? ሶላት ልትሰግድ ስትል ኢቃም ማለት ግዴታ አይደለም በእርሷ ላይ፣ ግን ማድረግ ከፈለገች ችግር የለም። አጅነቢዋ እንዳጠገቡ እስከሌለ ድረስ ኢቃም አድርጋ መስገድ ትችላለች። ግን አዛን ኢቃም ማድረግ ሰላተል ጀማዓ 3 የተደነገጉት በወንዶች ላይ እንጂ በሴቶች ላይ አይደለም። እሺ አንዳንድ ዑለሞች አያስፈልግም ችግር የለውም ያላሉ፣ ነገር ግን ማድረግ ከፈለገች አትከለከልም። እሺ ሌላኛው ደግሞ አሁን ረመዳን እየመጣ ስለሆነ መስጊድ ሄዳ ተራዊ መስገድ ትችላለች? ሴት ልጅ ተራዊ መስገድ ትችላለች፣ ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተምነዑ ኢማ አላህ ሚነል መሳጅድ ብለዋል። የአላህን ሴት ባሪያዎች መስጂድ ሄደው መስገድ ከፈለጉ አትከልክሏቸው ብለው ተናግረውላቸዋል። ስለዚህ ሴቶች ሄደው መስገድ ይችላሉ ከፈለጉ፣ በእነርሱ ላይ አደጋ የማይፈጥርባቸው ከሆነና ከመጥፎ ነገር የሚጠበቁ ከሆነ። አይ እና ደግሞ አሁን የሞተ ሰው አለና ያ ከዛ ከሞተ በኋላ ይሄ ሰባት ነው ወር ምናምን የሚባል ነገር አለ። በዛ ሰዓት ሰደቃ ማድረግ ይቻላል ለሞተ ሰው። ነገር ግን 7 እያሉ ጊዜ ገደብ መገደብ ሰደቃ ማስረጃ ያስፈልጋል። ማስረጃ ደግሞ የለውም፣ ቢድዓ ነው። እና ያን በዛ ሰዓት ሰደቃ ተብሎ እየተሰደቀ ብር የሚከፍሉ ሰዎች አሉና ያ ነገር ነው። አስተምሯቸው፣ ንገሯቸው። 7 ወር ምናምን እየተባለ መከፋፈል የሰደቃን ጊዜ መገደብ በዚህ ጊዜ ካልሆነ አይቻልም ብሎ ማድረግ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ማስረጃ የለውም፣ ቢድዓ ነው በላቸው። ይሄን አንሰማም አንቀበላችሁም ካሉ ለቢድዓ ነገር አታግዙ። ብር መስጠት እኮ ተናገርኩ። አትገዟቸው ማለት እኮ ብር መስጠት አንዱ ከማገዝ አይነት ነው። እሺ አድሩ ሚያት አድርገው እንጂ የሚረብሽ ድምጽ ያለ ሚያት አድርገው። ኧረ ንቆ ከወገብ በታች የሆነ ሃይማኖት አለ። አምላክ የምትለው ከወገብ በታች ከሆነ የተወለደው፣ የኔ ግን አምላክ እንደዛ አይደለም። አምላክ የምትለው ከወገብ በታች ነው የተወለደው። ለምንድን ነው ሴት ልጅን የምትንቋት በዚህ ልክ? የአምላክ እናት ነች ብለህ ሴት ልጅን እያመንክ እንደገና ሴት ልጅን ማናቅ ለሽ? ከወገብ በታች ሴት ልጅ ከወገብ በታች አምላክ ምን ይሁን? አምላክ ከዚያ ወጣል ብለህ እያመንክ እንደገና ዙሪያ ሴት ልጅን ማንቋሸሽ፣ ዝቅ ለማድረግ መሞከር። ከወገብ በታች ያለ ሰውነት አለሽ ለሽ? ብዙ አምላኬ ከብልት ወጣል ብሎ የሚያምን ሰው የሴት ልጅን ብልት የመውቀስ ሞራል የለውም። አይ ስመኛ ነው አምላክ ከሴት ልጅ ብልት ወጣል አልወጣም? ዳዊት ንገራቸውማ አቦ ይሄን እውነት ዛሬ አፍርጠው የጌታ ሰው ንገራቸው። አምላካችሁ ከሴት ልጅ ብልት ወጣል አይደለ? አዎ አረኮ በዚህ ያያችሁት አይደለ? አምላክ የምትሉት ከሴት ልጅ ብልት ነው የሚባለው። ታዲያ እንደዛ ከሆነ የሴት ልጅን ብልት መናቅ አያስፈልግም አይደለ? ጌታ ሰው ዳዊት የሰው የጌታ ሰው ከወንድ ዘር ውጪ ወያችሁት አይደለ? ከወንድ ዘር ውጪ ነው። ነገር ግን ከሴት ልጅ ብልት ነው የወጣው አምላካቸው። አይ አሁን ቀጥል ጎበዞች። እሺ ንገረኛ። 489 እስኪ አብራራ። አይ ሪስፔክት ዩ ምን አልከኝ? ኢፍ ዩ ሪስፔክት ዩ 489 ምን አልከኝ? የትኛው ላብራራለህ? 489 أبشر أبرر الله. فما لكم في المنافقين فئتين والله أركسهم بما كسبوا. ميلا نزابت على الله سبحانه وتعالى الله لا إله إلا هو لا يجمعنكم إلى يوم القيامة لا ريب فيه ومن أصدق من الله قيلا ومن أصدق من الله حديثا. فما لكم في المنافقين فئتين والله أركسهم بما كسبوا أتريدون أن تهدوا من أضل الله إيالين نكرا. እሺ ወድሎ ተክፍሩ ከማ ከፈሩ ፈተኩኑነ ሰዋ 89 አልኩ አይደለ? በዚህ ላይ ጥያቄ ምንድን ነው? ወድሎ ተክፍሩነ ከማ እሺ ላንብብልህና ጥያቄውን ከዛ ትነግረኛለህ። እሺ ችግር የለም። እነርሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ። በአላህም ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጆችን አትያዙ። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛቸውባቸውም ስፍራ ገደሏቸው። ከእነርሱም ወዳጅን ረዳትን አትያዙ ይላል። ጥያቄ ምንድን ነው? አምላክ እንደዛ ይላል?
አዎ በደንብ ይላል እንጂ ያንተ ማምላክ ራሱ እንደዛ ይላል። አሳየህ መልሰኛ። አዎ አምላክ ይላል እንደዚህ አልኩህ። ያንተ ማምላክ ይላል እያልኩ ነው። ላሳየህ ወይ መጽሐፍህ ላይ ቃል በቃል ይሄንን ከኔ ውጭ ሌላ ካመለኩ ግደሏቸው ይላል እግዚአብሔር። ቀጥቅጣቸው ግደሏቸው ይላል። ላሳየህ። ቅድም ምን ነበር ታዲያ ያልከው? አምላክ ህፃናቶች ምናምን ያልክ ነበር። አዎ ያንተ አምላክ ህፃናቶችን ግደሉ ይላል። እዚህ ግን አላህ ህፃናቶችን አላለም። ህፃናቶችን አትግደሉ ነው የሚለው። እንደውም እስልምና ላሳየህ። እኔው አሁን አበራራና ሌላ ቀን መጥቼ ነው የምጠይቅ ያኔ ሁሉ ማለት ነው። አብሽር ይኸውልህ፣ ረጋ በህዳት እሺ። ይኸውልህ አላህ ህፃናቶችን እንዳትገሉ ብሎ ነው ያስተማረው። ላሳየህ ወይ? እግዚአብሔር ግን መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ይላል ቃል በቃል። ላሳየህ ወይ ማስረጃ ላውጣለህ? እኔም አመጣለሁ ሌላ ቀን። ማንበብ ጀምረናል እኛም አሁን። ስለዚህ አመጣለሁ እኔ ሌላ ቀን። አንብባ አንድ ቀን ትሰልማላችሁ። ልክ እንደዚህ እየመጣችሁ ውሸታችሁ ውሸት እንደሆነ ስንነግራችሁ ጊዜ ዛኔ ትሰልማላችሁ። አሁን እዚህ ጋር ይሄ ልጅ ህፃን ልጅ እንግደሉ ይላል ብሎ ሊያመጣ ነበረ። አያችሁ የሚሰጧችሁ ሁሉ ውሸት ነው የምንላቸው ለዚህ ነው። ደስ ይለናል ባንብባችሁ። ወላሂ ላዚም ሰው ብዙ ሰው ምክንያት የሆኑት ማን እንደሆነ ታውቃላችሁ? እየሰደቡ የሚነግሯቸው ነው እስልምና። አላወቁም እንጂ እነዚህን ሰዎች ያስቀመጡ ከላይ ያሉ እየከፈሉ የሚያስቀምጧቸው ሰዎች ወላሂ ብዙ ሰው እንዲሰልም የጋበዙልን እነዚያ ናቸው። በረካ ነው ብለናል። አላህ ይባርክ። አላህ ወደ ኢስላም ይምራችሁ ነው። ሌላ ምንም የምንመልስበት ሁኔታ የለንም። ኢስላምን የምትሳደቡ ነብዩ ሰለላሁ ዐለይሂ ወሰለም የምትሳደቡ ሰዎች ብዙ ሰው እስልምናን እንዲመረምር ጋብዛችሁልናል። ሽክረን ብለናል። አያችሁት? ይሄ ልጅ ምን አለ? አሁን እያነበብን ነው፣ ማንበብ ጀምረናል አለ። እሱን ነው እኮ እኛ የምንፈልገው። እሱን ነው እኛ የምንፈልገው። ብዙዎች ኢስላምን በመጥላት ሊያነቡ ቆዩ። ከዚያ በኋላ እስልምናን ተቀብለውታል። አሁንም እዚህ ቦታ ላይ የምነግራችሁ ነገር ምንድነው? አንብቡ። በጣም ደስ የሚለን መታችሁ ደግሞ ያን ነገር ጠይቁ። አሁን እዚህ ጋር ህፃናትን ግደሉ ለሚለው ማስረጃ ሊሰጥ ይፈልጋ የለም። ውሸት እንደሆነ ተረዳላችሁ። የዛኔ ምን ያክል የሚያስተምሯቸው አስተማሪዎቻቸው ዲያቆኖቻቸው ቀጣፊና ውሸታም መሆናቸው ስትረዱ ጊዜ በአይምሯችሁ ላይ ይረክስባቸዋል። ለካ ውሸት ነው እንደሚነግሩ እውነቱ ለካ እዚህ ጋር ነው እንዳያለው። የዛኔ ለእስላም ትማረጋላችሁ። አንተ ደስ ያለ ጥያቄውን በጠይቅ ትችላለህ። አይ ሌላ ቀን ነው የሚገባው። ሌላ ቀን ይገባሉ። አብሽር ደስ ባለ ጊዜ ይላቀል በታቸው ማይሽ አይ ጥያቄ አለ። ጠይቅ። ማንኛውም ክርስቲያን ገብቶ የሰማው ነገር ካለ ስለ እስልምና፣ ስለ ቁርአን፣ ስለ ታላቁ ነብያችን ሰለላሁ ዐለይሂ ወሰለም፣ ስለ አይናችን ማረፊያ ጥያቄ ያለው ሰው ገብቶ መጠየቅ ይችላል። ስለ አይናችን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የዓለም መጽሐፍ ሲረደር የብታቸውን ክብር ጽፎ ሊያበቃው የሚበቃ እንኳን ያልሆኑ ታላቅ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ዓለም ወላሂ ይበዙበታል። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ይበዙበታል። ይሄ ዓለም አይመጥናቸውም። ያ ጀማዓ ወላሂ ላዚ ይበዙበታል። فهو السيد الاولين والاخرين የመጀመሪያዎቹ የመጨረሻዎቹ የሁሉም የዓለም ህዝብ ቢጨመቅ የርታቸውን ደረጃ ይደርሳል። ይዟቸዋል። فالله سبحانه وتعالى ما أقسم بعمر أحد إلا بعمر النبي عليه الصلاة والسلام حيث قال لعمرك إنهم لفي سكرتهم يعمهون. نعم ايش ጥያቄ አለ? እኔ ጥያቄ ነበረኝ። እኔ ጥያቄ ነበረኝ። እኔ ያደግኩት ከአያቶቼ ጋር አያቴ ጋር ነው ማለት ነው። የእናቴ እናት ጋር በስምንት ወር ጀምሬ ነው ያደግኩት። አልሐምዱሊላህ ትምህርቴንም እዛው ነው የተማርኩት። እናቴን ያወቅኩት 8ኛ ክፍል አካባቢ ሆኜ ነው ማለት ነው። ከዛ እዚህ ስደት ከመጣሁ በኋላ እናትሽ ነኝ እንደዚህ ትለኛለች። ነገር ግን እናቴ የኔን አባት ከፈታሽ በኋላ ከፈረች ማለት ነው። ወደ ክርስቲያን ሆነች። ሌላ ባል ካገባሽ በኋላ ሐላስ ክርስቲያን ሆነች። ከዛ በኋላ የሚወለደው ልጅ እንዳለ ክርስቲያን ነው፣ የእናቴ ልጆች ማለት ነው። እና ከቤተሰብ እኔና ታላቅ እህቴ ብቻ ነው ሙስሊም፣ ሌላው እንዳለ ክርስቲያን ነው። ከዛ ለምንድን ነው እንደዚህ የምትሆኘው ስላት፣ እሺ ብር ላኪልኝና እሰልማለሁኝ አለችኝ። እሺ ብዬ ብር ላኩላት። ከዛ ብር ከላኩላት በኋላ ስጋ ምናምን ረጅና ብዬ እስልምናሽን ተቀበይ፣ አንቺ ሙስሊም ነሽ፣ ቤተሰቦችሽም ሙስሊም ናቸው፣ ለምንድን ነው ክርስትናን የተቀበልሽው? የኛ አባት እኮ ሙስሊም ነው
ስላት እኔ ለስጋ ብዬ ነው እንዴ እምሰልመው እና አልሰልምም ብላ አሁን እንደዛው ክርስቲያን እንደሆነች ናት። የሄደች ትሳለማለች፣ ምን ትላለች? አንዴ ሙስሊም ሆነን ትለኛለች፣ አንዴ እዛው ናት። እና ምን ማድረግ አለብኝ? አድርግላት። ከተቀበለች ሰየው፣ አልቀበልም ካለች فقد أديت ما يجب عليك ወንጀል ላይ ያለብሽ ግዴታ ተወጥተሻል። ያ ነው። እሺ ሌላ ጥያቄ ነበር ደግሞ ማለት ነው። አሁን እኔ ኢትዮጵያ ያለው ባለትዳር ነበርኩኝ። ነገር ግን እዛ ያለው ያው ምንም ነገር አላውቅም። አሁን እኔ በበኩሌ እዚህ ከመጣው ስደት ላይ አልሐምዱሊላህ ቁርአኔንም እየቀራሁ ነው። አልሐምዱሊላህ ብዙ ነገር እየተማርኩ ነው። እና ባሌን ሰላም አለይኩም ወራህመቱላሂ ወበረካቱ ስለው አማን ነው ይለኛል ማለት ነው። ለምንድን ነው እንደዚህ የምትለኝ ስለው አይ ትናንትና ሂደሽ ሰልጥነሽ ነው ያለ ያሾፍብኛል። በጣም ያሾፍብኛል። ሰላም አለይኩም ስለው ወአለይኩም ሰላም አይለኝም። አማን ነው ነው የሚለው። ኮሽ ጥያቄው ምን ነው? እዚህ እንዴት መልስልኝ? መመለስ አለበት፣ ግዴታው ነው። አስተምር ካላወቀ ሶላት የሚሰግድ ከሆነ ሰውየው ነገር ግን እንዲህ አይነት ህግጋቶችን ካላወቀ ሰላምታ መመለስ እንዳለበት ካላወቀ አስተምሩት። رد السلام ورد التحية واجب لقوله سبحانه وتعالى وإذا حييتم بتحية فحيوا بأحسن منها وردوها. الله بسورة النساء ላይ ምን ብሏል? ሰላምታ ከተቀረበላችሁ ልክ እንደርሱ አድርጋችሁ መልሱ ወይንም ከርሱ በተሻለ መልኩ መልሱ ብሎ ተናግሯል። ሰላም አለይኩም ከተባላችሁ ወአለይኩም ሰላም ብሎ መመለስ ግዴታ ነው። ይሄን መመለስ እንዳውም ትልቅ ምንዳ አለው። ሰላምታ የሚያቀርበውም ትልቅ ምንዳ አለው። قال النبي صلى الله عليه وسلم አንድ የሚያት አድርገው እህት ጨርሰሻል? ሌላ ጥያቄ አለሽ? ስለ ሰላምታ አመጣጥና ምንዳው ልንገራችሁ። ይሄ ሰላምታ የጀማዓ እዚህ ዓለም ካሉ ሰላምታዎች ሁሉ ይለያል። ለምን ከተባለ አምላክ ለአደም ያስተማረው የሆነ የሰላምታ ስርዓት ነውና። ለምን ከተባለ ነብያቶች ሁሉ እርስ በርሳቸው ሲለዋወጡበት የነበረ ሰላምታ ነውና። ለምን ከተባለ ይሄን ሰላምታ ያለ ሰው ትልቅ ምንዳን ስለሚያገኝ። ለምን ከተባለ በመካከላችሁ በዚህ ሰላምታ ምክንያት መዋደድን መፋቀርን ስለሚጨምር ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም أول ما خلق الله آدم قال له يا آدم اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة. فذهب آدم إلى الملائكة وقال السلام عليكم فردوا عليه الملائكة وعليكم السلام وزادوه ورحمة الله. አባታችን አደምን አላህ ሱብሓነሁ ወተዓላ መጀመሪያ ገና እንደፈጠረው እስትንፋስን በዘራበት ጊዜ አደም ተነሳ፣ ከፊቱም ቆመ። ከዚያም ምን አለው? ያ አደም ኢዝሃብ ኢላ ሃኡላኢ ልመላኢካ ነው። አደም ሆይ ወደ እነዚያ መላእክቶች ጋር ሂድ አለው። ፈሰሊም ዐለይሂም አሰላሙ ዐለይኩም ብለህ ሰላምታን አቅርብላቸው። ወሰየሩዱነ ለክ ይህንንም ሰላምታ ስታቀርብላቸው ጊዜ ይመልሱልሃል አለው። ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ። ይህም አሁን ለአንተ ያስተማርኩ ሰላምታ እነርሱም ሄደው የሚመልሱልህ የምትሰማው አንተና ለዘሮችህ እስከ ትንሣኤ ቀን ድረስ የሰጠኋችሁ የሰላምታ ስርዓት ነው አለው። ፈዘሀበ አደም ኢለል መላኢካ አደምም ወደ መላእክቶች ጋር ሄደና አሰላሙ ዐለይኩም አላቸው። መላእክቶችም ምን አሉት? ወዐለይኩም ሰላም ወረሕመቱላህ አሉት። ይህ ሰላምታ የአላህ ሰላም፣ እዝነት፣ በረከት በእናንተ ላይ ይስፈን ማለት ነው። ሰላምታ ብቻ ሳይሆን ዱዓ ወይንም ጸሎትንም የያዘ ነው። ገብቷችኋል አይደለ? ስለዚህ ሙስሊም ሰላምታን ሲያቀርብ ጊዜ ለሰው ዝም ብሎ ሰላምታ ብቻ ሰላም አደርክ ብቻ እንዳይመስላችሁ። በዚህ ቃል ውስጥ ያለው ምንድን ነው? ትልቅ የሆነ ዱዓ እያደረክለት ነው። ምን ያክል ውዴታን የሚገልጽ ነው። አንድ ሰው መጥቶ ከፊትህ እንደው አላህ እንዲህ አድርገህ ብሎ ዱዓ ያደርግላችሁ። ልክ እንደዚያ ነው ይሄ ሰላምታ። የአላህ ሰላም፣ እዝነት፣ በረከት በአንተ ላይ ይስፈን እያላችሁት ነው። አያችሁ አይደል? ከዚያም መስል ተአምራቶች አናይም ነው። ከዚህ በኋላ ከዘጋህበት በኋላ ለምን ትልከኛል? ኦልሬዲ እኮ ዘጋህበት። እዚህ ጋር ዘጸአት ምዕራፍ 7 ቁጥር 1 ላይ ወንድም አሮን ነብይ ይሆንልሃል ያዘዝኩትን ሁሉ ትነግረዋለህ አለ። ግን አስቀድሞ ዘግቶበታል። አስቀድሞ ምናል ያባራቸዋል አለ። እኔ ዛሽግ አጽንቼበታለሁ ያባራቸዋል። ይሄ ፍጹም የወረደ ነገር ነው። ኦኬ እሱ ላይ ኤክስፕሬስ ትንሽ ሐሳብ እንዲሰጥ ትፈቅድልኛለህ? ምዕራፍ 3 ላይ ጀምረህ ከአይተ ምዕራፍ 3 አይደለም
እዚህ ላይ ነገር ነው መልሶ እድል ሰጣለሁ። ሀሳቡ የተያያዘ ስለሆነ የሆነ ቁንጽል ሐሳብ ይዘህ እዚህ ጋር እኮ ምንም መስራት አትችልም። አቡከሪም አሁን አይተሃል፣ እዚህ ጋር ትንሽ አሳጠርከው እንጂ ከመነሻው ጀምረህ ካየው ሐሳቡ የተያያዘ ስለሆነ ሙሴ መልእክቱ ራሱ አላላኩ የእስራኤልን ሕዝብ ጩኸት ሰምቻለሁ ነው። እግዚአብሔር ምን ሆነው ነው ጩኸቱኝ? ሰዎች ጮኸዋል፣ የሆነ ተጨቁነዋል፣ ወንድ ልጅ የተገደለባቸው ነው። እንደዛ አይነት ስቃይ ውስጥ ስለነበሩ ሙሴና አሮን ነፃ እንዲያወጡ ያገለግለኝ ዘንድ ሕዝብን ልቀቅ። ይሄ ነው መልእክቱ። ምናልባት አይተው ከሆነ አንተ አላነበብክ ምናምን ያልከኝ በደንብ አድርጌ ነው ማነበብ እኮ እግዚአብሔር ይላል። አሁን ጀምረህ ስታነብ ዳርና ዳር ወደ ላይ መልስ ነው የፈለገው ነው ያለው እግዚአብሔር። መስፍን ለምን የሚለውን ጥያቄ ስትመልስ ለምን ጮኸ አይደለም እኛ እሱ ጋር አይደለም ጥያቄያችን። መስፍን ምን ሆነዋል እንዴ? ተው እንጂ ትልቅ ሰዎች እኮ ነን እኛ። ገብቶናል ለምን ምን አድርጓል ፈርዖን ምናምን ገብቶናል። እግዚአብሔር ግን መልእክቱን ሲልክ ፈርዖን ያዳምጥ ነበር ነው እያልኩ ያለሁት። ፈርዖን ይሄኛውን መልእክት ይቀበል ነበር። እንዳይቀበል ያደረገው ይሄ መጨረሻውን መልእክት እንዳይቀበል ያደረገው አስቀድሞ ስለዘጋበት ነው። እዚህ ጋር እኮ የመጨረሻ መልእክት እኮ ተሰጠው። ምን አለ? ለፈርዖን አምላክ አድርጌያለሁ ወይም አሮን ነብይ ይሁንልሃል፣ ሄደ ያዘዝኩትን ንገረው አለ። ከዛ ምን አለን ደግሞ? እኔ የፈርዖን ልብ አጸናለሁ እርሱ ያባራቸዋል አለ። አጸናለሁ ያባራቸዋል አለ። አለቀ። መልእክት ልኮ ነበረ። ምንም አይነት መልእክት ይሁን እንዳይቀበል ያደረገው ፈርዖንን የእግዚአብሔር ልብ ማጽናት ነው። ሲምፕል ሐሳት። እኛ በቁርአን ላይ በእስልምና ላይ ፈለማ ዛጉ አዛገላሁ ቁሉበሁም ልባቸውን ሲያዘነብሉ አላህ ያዘነብላ ተከትሎ ነው የሚመጣው። ፊ ቁሉቢሂም መረድ ልባቸው ላይ በሽታ አለባቸው። ፈዛደሁሙላሁ መረዳ አላህ በሽታን እንትን አለባቸው ይላል እንጂ ማለት ነው አስቀድሞ አላህ በሽታ አስገባባቸው ከዛ በኋላ አመጹ። እንደዚህ አይመጣም። ይሄ መጽሐፍ ቅዱስ ላይ ነው። የፈርዖን ልብ አጸና፣ ከዛ ፈርዖን አባረረ። ይሄ እኮ ኦብቪየስ እኮ ነው ታዲያ። ለዚህ ይሄኛው ማለት ነው ቀጥል ሚስ ኢንተርፕሬት ያረክ ነው። እንደዛ አይደለም፣ በፍጹም አይገናኝም። አሁን አንተ ያረክና እግዚአብሔር የፈርዖንን ልብ ያጸናው ምናልባት ሐሳቡን አንብብልኝ። በቃ እሺ ዘጸአት 14 ተራትን አንብብልኝ። ክርስቲያን ስማኝ። የፈርዖን ልብ የጸናው ተአምራቶቹን እንዲያሳይ ነው። እግዚአብሔር የፈርዖን ጠንቋዮችን አይተህ ከሆነ እስከ አራተኛ ተአምራት ሁሉ ከሙሴ ጋር ተአምራት ያደርጉ ነበር። እሱ ዘጸአት አንተ ብታወራውና የግላጭ ማቋር ዘጸአት 14 4ን እያነበብክ ጨርስ፣ ችግር የለውም። እዛ ጋር ቀጥል። ዘጸአት ምዕራፍ 14 ቁጥር 4ን እያነበብክ ምዕራፍ 14ን አንብበህ እኮ አትረዳም። ዘጸአት ሙሉውን ማንበብ አለ። ዘጸአት ማለት ራሱ ገና ከመውጣት ነው። ለዚህ ለእስራኤል ገና ሙሴ ከመወለዱ ማን ያጸናው የሚለውን አንብብና አረባክተው። ይሄ ስቃይ ሲያደርስ የነበረው ፈርዖን ነው። ያንስ ልቡን ማን ነበር ያጸናው? እስራኤል ወንዶች እንዲገደሉ ሲያደርግ ማን ነበር ልቡን ያጸናው? እግዚአብሔር ገና ሙሴን ዘጸአት ምዕራፍ 14 4 ታነብልናለህ መስፍን? አንዴ ሁሉ እያደረገ ነበር፣ ኢባብን እየቀየረ ነበር። መስፍን አምታወራው ምንም አይደለም። ዘጸአት ምዕራፍ 14 ቁጥር 4 የሚለውና አንተ የምትለው ጭራሽ ነው የማይገናኝ። እኔ ጥቅሱን አነበብኩኝ። ኦሪት ዘጸአት ምዕራፍ 14 ቁጥር 4 ምን ይላል? እኔ ማለት እግዚአብሔር የፈርዖንን ልብ አጸናለሁ እሱም ያባራቸዋል አለ። አለቀ። ጥቅሱ እንደዚህ ነው የሚለው። ሁሱ ቀጥል። መርሐባ ችግር ለአብዱልከሪም ቀጥል። አንድ ትንሽ ሻሃዳ መያዝ ፈልጋለህ እያለች ነው። ሀሴት መግባት ትችያለሽ። እሺ አትቆይም በዚህ ሻሃዳሽ። ቀጥል አብዱልከሪም ጨርሱ። አሁንና መስፍንዬ ምንድነው በቃ አንተ የምትለውና ጥቅሱ ተጋጭታቸዋል። መጽሐፉና ጥቅሱ አትገናኙ። መጽሐፉ የሚለው ምንድነው የሚለው? በመጀመሪያ ደረጃ ዘጸአት ምዕራፍ 7 ቁጥር 1 ላይ እንግዲህ አምላክ ሙሴን አለው እኔ ለፈርዖን አምላክ አድርጌያለሁ ወንድም አሮን ነብይ ይሆንልሃል ያዘዝኩን ነገር ትነግረዋለህ አለ። ስለዚህ ጋር ምንድነው የምንረዳው? አምላክ እንትን ሙሳ አለይሂ ሰላምና ወንድሙ አሮንን እንግዲህ ሊልካቸው ነው ወደ ፈርዖን። ከዛ መልእክት ሰጣቸው። አሁን ፖይንቴ እኔ እዚህ ጋር አይደለም ችግሬ። አምላክ መልእክት ልኳል ችግር የለውም። ግን ሙሴ ፈርዖን ግን ይሄን ነገር ሰምቶ ልቡ ሊመለስ ይችል ነበር። በስተመጨረሻ ገባ። ያለፈ ታሪኩን እያወራን አይደለም። ከዚህ ቀደም እንዲያርጓል እሱ አይደለም ጥያቄያችን። ወንጀለኛ ሰዎች ስንት ወንጀለኞች ሰዎች ተመልሰዋል። ይሄ የመጨረሻ እንዳይመለስ የመጨረሻ መልእክቱን አያይዞ ሲልክ ምን አለ እግዚአብሔር? ዘጸአት ምዕራፍ 14 ቁጥር 4 ላይ እኔ የፈርዖን ልብ አጸናለሁ ያባራቸዋል አለ። ነገረን አስቀድሞ። ዝም ብዬ መልካቸው አለ። ከሄዱ በኋላ እኔ ልቡን አጸናለሁ ያባራቸዋል አለ። በቃ ድራማ ማለት ባጭሩ ይሄ ነው። በዚህ እንደዚህ መደረግ አልነበረበትም ነው ሐሳቡ። ሚስ ኢንተርፕሬት ያረክ ስለሆነ ነው። አንተ አሁን ሌላ ፈርዖን አይደለም፣ እኛው ራሱ ፈርዖን ነው።
ጥቅሱን አንብብ። ዮሴፍን የማያውቀው ሌላ አመፀኛ እንደ አመፀኛ ነው ማለት ሲጀምር ራሱ አይተው ከሆነ አመፀኛ ንጉስ እንደተነሳ ይናገራልና ይሄኛው ሰው እስራኤልን በጣም እንደሚጨቁናቸው በደንብ አድርገህ ታውቃለህ። እነሱ ከመጠን በላይ እስራኤላውያን ሲበዙ ደስ ስላላለው ወንዶች እንዲገደሉ ሲያደርግ ቆይ ፈርዖን ወንዶች ልጆች እየተገደሉ ገና እንደተወለዱ እየተገደሉ ባለበት ሰዓት ላይስ ማን ነው እንደዛ ቦታ ጋር ሙሴን እግዚአብሔር እንደዛ ብሎታል አላለውም? ሙሴ በዛ መካከል ነው ይገኛል። ከዛ በኋላ ነው እኔ የሰጠሁት ጥቅስ ከዛ መስፍን ከዛ በኋላ መስፍን እኔ ከዛ በኋላ የሰጠሁት ጥቅስ ነው። ወደኋላ ለምን እንደምትመለስ ገባኝ። ከዛ በኋላ ያለው አንድ ጠረፍተ ነገር ያልሞላ ሐሳብ ይዘህ እኮ ነው አንተ ማለት እንትን ያረክ ያለው አርጉመንት በጣም ብዙ ማለት አያስከድም፣ ረጅም አይሄድም። ሐሳቡ ሰፊ ስለሆነ መስፍን ጥቅሱን አንብብ። እግዚአብሔር የፈርዖን ልባስና ብቻ የሚለውን ሐሳብ አያስደንም። ዘጸአት 14:4 ነው በቦ መስፍን በቃ እኛን ተወንና መጽሐፉ ከመጽሐፉ ጋር አንተ ተጋጭ ነው። 14 ሳይሆን ዘጸአት 3 ጀምረን እስኪ እናንብብና ዘጸአት 14:4 አትፈልገው ጀምረን እስኪ እናንብበው። በጣም የሚያስገርም ሐሳብ ታገኛለህ። 14 እኮ ልክ እስራኤል ሊለቀቀው አሁን ነፃ ወጣው አካባቢ ላይ ነው። የላከበት ምክንያቱ ምዕራፍ 3 ነው ይላል። ምዕራፍ 3 ቁጥር 9 ላይ አይሰማም? ድምጼ ይቆራረጣል መሰለኝ። የኔ ይሰማሃል መስፍን? የኔ ይሰማል እንዴ? ድምጽ ተቋረጥኩኝ? ይሰማል። ሰዎች ምናልባት ከስር ያላችሁ እስኪ በጽሁፍ አሳውቁ። ትንሽ ነገር የተቆራረጠ ነው ድምጽ የሚደርሰኝ። ያው ለመስፍን የኔ ይሰማል አሁን? ይሰማል አሁን ቆንጆ አሪፍ። መስፍን ፈርዖን ከዚህ በፊት ልጆችን ይገል ነበር ብላ አትንገር እና እናውቃለን። የመጀመሪያው ፈርዖን ሰዎችን ይዞ ነበር እናውቃለን። ይሄንን በቃ ይሄን እንዳልና ወደ ኋላ ተመልሰን ይሄን እናውቃለን። በቃ ዝም ብለህ እዚህ ጋር አትድከም። ፈርዖን እንዲያረግ ነበር፣ ፈርዖን እንዲያረግ ነበር፣ ፈርዖን እናውቃለን። አትንገረን እሱን። እኛ ከዛ በኋላ እግዚአብሔር ምን አረገ? ከዚህ በኋላ ነው ከዚህ በኋላ እኔ ነኝ እየዘገየ የሚደርሳችሁ። ከረጅም ከወሮች በኋላ እሺ በቃ ሚዩት ላድርግ ነው። ሁሱ ካለ ቀጥል። የኔ በቃ እየተሰማቸው አይመስልኝም። ይሰማል አብዱልከሪም? እሺ ጥያቄ አለህ መስፍን? ሌላ በእስልምና ላይ ያው ጠየቅኩትን ሐሳቦች መልስ ያለኛል። ምናልባት አብዱልከሪም ጋር ያቺ ሐሳብ ቢጨርስ አሪፍ ነበረ። እሺ ይሰማል መስፍን አለ? ይሰማል? አመሰግናለሁ። እሱ ይሰማኛል? አዎ ይሰማል። ይኸውልህ መስፍን ይኸውልህ አሁን በጣም ምንም እኮ ያለቀ ጉዳይ ነው። አንተ ነው መጨረስ ያልፈለግህ። ይኸውልህ ሶስት ነገር ደጋግማ አትንገር። የመጀመሪያው ፈርዖን ሰው ህፃናት ይገል ነበር አትበልን። አዎ ይገል ነበር እናውቃለን። ከዛ በኋላ የተፈጠረው ሰዎችን እንዲያርጎ ነበር እናውቃለን። ያንን በስተመጨረሻ እግዚአብሔር ልኮለታል ወይስ አላከለትም? ሙሴና አሮንን ልኳቸዋል ወደ ፈርዖን። እዛ ጋር ያለ ነው። እኛ የድሮ ታሪኩን እያወራን አይደለም፣ ፕሪቪየስ ሂስትሪ እያወራን አይደለም። ከዛ በኋላ እግዚአብሔር እኮ ፕሪቪየስ ሂስትሪ ብሎ አልተውም፣ መልክተኞችን ላከ። ገባ ከላክ እዛ ጋር ያለ ነው። አፍተር ኦል ፈርዖን ምንም ብዙ ነገርም አድርጎ ግን መልክተኛ ላከለት። በቃ እዚህ ጋር ያለ ነው። ወደ ኋላ አትመልሰን። በቃ ከፊት ለፊት ያለው መልስ መመለስ ማችል ከሆነ አልመለስም በለን። ወደ ኋላ ያለው ህፃናት ገሎ ነበር፣ እንዲያርጎ ነበር፣ እንዲያረግ ነበር አትበል። ያረጋል፣ ያንን አድርጎ ነበር። ከዛ ግን እግዚአብሔር ግን መልእክት ሊልክለት ፈለገ። ከዛ ጋር ያለ ነው። አሁንኛ ዘጸአት ምዕራፍ 7 ቁጥር 1 ላይ በቃ እኔ ለፈርዖን አምላክ አድርገህ ወንድም አሮን ይሁንልህ ያዘዝኩትን ትነግረዋለህ አለ። በቃ እዚህ ጋር ያለ ነው። አፍተር ኦል ይሄኛውን ነገር ካደረገ በኋላ ፈርዖን አምላክ መልእክተኞችን ወደ ፈርዖን ልኳል። እዚህ ጋር ያለ ነው። ከዛ በኋላ ግን ከላከ በኋላ አስቀድሞ የፈርዖን ልብ አጻና ቀድሞ ዘጋበት። ከዛ ያባራቸዋል አለ።
ሙሴ አምላክ ቀድሞ እንደተናገረ ሄዱ፣ አባረራቸው። ዛት ሴት እኔ እዚህ ጋር ነው ያለሁት። እዚህ ጋር መልስልኝ አንተ። እዚህ ጋር አሁን ህፃናት ገሏል ምናምን እንዳትለኝ። እዚህ ከዛ በኋላ የተፈጠረ ታሪክ ነው እየነገርኩ ያለሁት መስፍን። በጣም ክትፎ የሆነ ድምጽ ነው ደረሰኝ። ኖርማሊ በጣም ተቆራርጠዋል። ሐሳብን ያገኘው ይመስለኛል። ምናልባት አንተ አሁን የቱ ጋር ነው የምትጠይቀኝ? የመጨረሻዋ እግዚአብሔር የፈርዖንን ልብ አጸናለሁ ያለውን ሐሳብ ይዘህ ነው እየጠየቅኝ ያለውና እግዚአብሔር የፈርዖንን ልብ የሚያጸናው ተአምራቶቹን እስከ መጨረሻ እንከታተል ነው። ልቡን እሺ ወይም አሳመፀ ወይም አጠነከረ ብለን ካል ለምን ለቀቃቸው ታዲያ? 10ኛው መቅሰፍት ላይ ፈርዖን ለምን ህዝቡን ሊለቅ ቻለ የምለው ጥያቄ እኔን አይደለም። ይሄው ላንተ ይቅርታ አንድ ድረስ መስፍን ዘጸአት 14 ነው። በጣም ሰማይ አምላክ ስለሚያ መስፍን ይሰማል። አንዴ ዘጸአት 14 ነው አንብብልኝ። በቃ ዘጸአት 14 ነው። አይሰማም ድምጽ። ይቅርታ ግን በቃ ዘጸአት 14 ነው አንብብልኝ። ሌላ ነገር አልፈልግም። በጣም ኦሪት ዘጸአት ያን ድምጽ ነገር በቃ ኦሪት ዘጸአት የሚሰማህ ከሆነ ኦሪት ዘጸአት ምዕራፍ 14 ቁጥር 4ን ብቻ አንብብልን። እሱን ብቻ ክፍሉን እያነበብክ ፍታልን። ሌላ ነገር አንፈልግም። በቃ ምክንያቱም አንተ የምታወራው እኔ ማወራው ስለከበደ አንተ የምታወራው ስላበበ ነው። ስለዚህ ዘጸአት 14 ቀጥታ አንብብልን። በቃ ሌላ ነገር አይሰማም። እውነት አይሰማም። እንዴ ከተሰማ አብዱ አይሰማም። በደንብ ነው የሚሰማው። ይኸውልህ ዘጸአት ድምጽ በጣም አይሰማም። የሆነ በቃ ይፍንፍን ምንም ነገር ያው ቁርጥ ብሎ ነው የምወጣው። የነፎኪውን አብዱ ይሰማናል። 14 ምለውች እሺ በቃ ሌላ ክርስቲያን አለ ከላይ ሌላ ክርስቲያን ካለ እየመጣ ጠይቅ። መስፍንሽ የሚሰማ ከሆነ ጥያቄ ካለ ጠይቅ። እስልምና መዳን ለማወቅ እንትን በል ኢንሻአላህ። በቃ አላህ በቀጥተኛው መንገድ ይምራክ። እሺ ሌላ ክርስቲያን ካለ መቀጠል ይችላል። ሁሱ ካለ መቀጠል ትችላለህ። አለ ሁሱ ቀጥላ ዶክተር ችግር የለም። ለማንኛውም በቅድመ ውሳኔ አለ በክርስትና ዘጸአት 14 ላይ ካያችሁ አስቀድሞ የፊርዓውንን ልብ ቀድሞ ዘግቶበት ነው መልእክተኞችን ይላከው። አላህ እንደዚህ አያደርግም። አሁን እዚህ ጋር አስቀድሞ ዘግቶበት ነው። ባይዘው ቅድመ ውሳኔ ራሱ አለ። ሰዎች የዳኑት አስቀድሞ የተወሰነላቸው ናቸው። ጳውሎስ ይህን ተናግሯል። ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌሉብን እንሆን ዘንድ መረጠን ይልና በበጎ ፍቃድ እንደወደደ አለ። አምላክ ማለት ነው። በበጎ ፍቃድ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። አስቀድሞ ወሰነ። አሁን የዳኑት ሰዎች ቀድሞ ነው የተወሰኑት በክርስትና። አስቀድሞ ወሰነን የሚለው ጳውሎስ ድሮ ማለት ነው። ማን እንደሚድን ማን ጀነት ይገባል ማን ጀነት አይገባም ማለት ነው። ቀድሞ የተወሰነ ውሳኔ ነው። ውሳኔ ሲባል ከሚያደርጉት አንፃር አይደለም። አሁን ጥቅሱ ግልጽ አድርጎ ነው የሚናገረው። በፊቱ ቅዱሳንና ነውር የሌለብን እንሆን ዘንድ መረጠን ነው። ነውር የሌለባቸው እንዲሆኑ ነው የመረጣቸው እንጂ ነውር የሌለብን ስለሆንን በመልካም ስራችን አይቶ መረጠን አይደለም። መልካም እንድንሆን ራሱ አስቀድሞ መረጠን ነው የሚለው። ለዛ ነው አስቀድሞ ወሰነን ይላል። ሌላ ጥቅስ እንደዚህ የወሰናቸው ናቸው አሁን የሚሉት። እኛ አሁን ያልዳንበት ምክንያት በክርስትና አምላክ ቀድሞ ስላልመረጠን ነው። መጽሐፉ እንደዛ ነው የሚለውና በጣም ስለሚገርም ነው እዚህ ጋር ለማንሳት ያለው። ከእስልምናው አንፃር ጋር ጭራሽ ነው የማይገናኘው። በክርስትና የቅድመ ውሳኔ አለ። በትክክል ምርጫና ቅድመ ውሳኔ አለ። መቀጠል ትችላለህ ኩሱ። እንቀጥል። አብዱል ከሪም እሺ፣ አሁን ያነሳው ጥቅስ ላይ ኦሪት ዘጸአት ምዕራፍ 14 ቁጥር 4 ላይ ያነሳው እግዚአብሔር የፈርዖን ልብ አጸናለሁ ብሎ ተናግሯል። ነገር ግን ነፃ ፈቃዱን ባልጣሰ መልኩ ነው አጸናለሁ የሚለው ማለት ነው እግዚአብሔር እዚህ ጋር። እዛም ኤፌሶን 1:4 ላይ ተዋህዶ ዘጸአት 14:4ን ሲጨርሰው አረፍተ ነገሩ ምን ይላል? ከዛ አጸናለሁ ብቻ ሳይሆን ምን ይላል? ከዛስ እርሱም ከኋላቸው ይከተላቸዋል፣ እኔም በፈርዖንና በሰራዊቱ ሁሉ ላይ እከብራለሁ ይላል። ከኋላቸው እንደዛ አይደለም። እኔም የፈርዖን ልብ አጸናለሁ እርሱም ያባራቸዋል አለ። ገባ? አጸናለሁ ያባራቸዋል አለ እኮ
ነፃ ፈቃዱን ባልጣሰ መልኩ ነው። አጸና እኮ ኦልሬዲ አጸናለሁ ነበር። ለምሳሌ እኔ ተዋህዶን ከገስት ላይ አስወርደዋለሁ አያወራም ካልኩኝ እኮ ግልጽ ነው። ስላስወረድኩ ነው የማታወራው። እንደዛ እንዲህ ከቃል በቃል ነገረን ተው እንጂ አይደለም። የፈርዖንን ልብ አጸናለሁ ያለው ነፃ ፈቃዱን ባልጣሰ መልኩ ነው ያልኩት። ለምንድን ነው ፈርዖን በነገራችን ላይ አስቀድሞ ልቡ የደነደነ ነው። እግዚአብሔር አጸናለሁ ከማለቱም በፊት አስቀድሞ ልቡ የጸና የደነደነ የእስራኤልን ሕዝብ ሲያሰቃይ የነበረ ሰው ነው። ስለዚህ ነፃ ፈቃዱን ይለቃል ገባ። ከዛ በኋላ ሰዎቹን ልቀቅ እንዲል ተላከዋ እነ ሙሴ ዘጸአት 7 ምዕራፍ 7 ቁጥር 2 ላይ ያዘዝኩን ትነግረዋለህ አንተ ትነግረዋለህ አለ አይደለ? ላከው አይደለ? ትክክል። አዎ። ከዛ በኋላ ለምንድን ነው የሚያደነድነው? እዚህ ጋር ነው ያደነደነው እግዚአብሔር። እዚህ ጋር ለምን ተደረበ? እግዚአብሔር የልጁ እንዲያባራቸው ስለፈለገ ነው። እዚህ ጋር ምን አለ መሰለክ? አይደለም አደነድናለሁ። ጥቅሱ እንደዛ ነው ያለው። ቃል በቃል እንደዛ ነው ጥቅሱ ይላል። አዎ። ለምን አደነደነ? ለምን የሚል ኩዌሽን ካመጣን የእግዚአብሔር ክብር ይገለጥ ዘንድ እግዚአብሔር ይከብር ዘንድ ነው። ለምን የሚል ካመጣ ትክክለኛው መልስ እሱ ነው። ባይዘው እዛው ላይ መጽሐፉም ይናገራል እንደዛ። ትክክለኛው መልስ እንት ያልከው ነው። እግዚአብሔር ድንቅ ተአምራቴን አሳያለሁ ብሎ ነው የሚናገረው። ስለዚህ ፈርዖን የተአምር ማሳያ ማገዶ ነው ቀረ ማለት ነው። ተአምራቴን እንደዛ ነው ያለው ቃል በቃል እግዚአብሔር ተአምራቴን ያባራቸዋል፣ ተአምራቴን አሳያለሁ አለ። አዎ። ነገር ግን የፈርዖን ልብ አስቀድሞ የደነደነ ነው። እግዚአብሔር አስገድዶ ያደነደነው ሳይሆን ቆይ አንዴ መጀመሪያ ደነደነው። መጀመሪያማ ልክ ነው። አሁን እንደ ልጁ ልትሆን ነው፣ እንደ መስፍን ልትሆንብኝ ነው። አሁን ሰዎች እኮ መጀመሪያ ኃጢአተኞች ሰዎች በጣም ብዙ ኃጢአተኞች ሰዎች እኮ ተቀብለዋል ሃይማኖትን። ገባህ? አንተ አሁን የመጀመሪያውን ነገር እያነሳ እንትን ማለት የለም። ለምሳሌ ጳውሎስ በእናንተ ትምህርት መሰረት ጳውሎስ ያሳድዳቸው ነበር አይደል? ይሄ ሐዋርያት ምናምን ነገር እንደዛ ያህል በዛ ልክም በቃ ፈርዖንም ግን በኋላ ሰዎች ሊመለሱ ይችላሉ። ልክ አሁን ፈርዖን ያደረገውን የመጀመሪያ ስራ እያነሳ አትውቀሰው። ከዛ በኋላ መልእክተኛ ተላከለት። ገባህ? እዚህ ቦታ ላይ ከተላከ በኋላ እዚህ ቦታ ላይ ልቡ መደንደን አልነበረበትም። እግዚአብሔር እዚህ ቦታ ላይ እጁን ማስገባት አልነበረበትም ነው። ምክንያቱም እልካለሁ አጸናለሁ ያባራቸዋል አለ። እዚህ ጋር ለምን እግዚአብሔር ተደረበ? አንዴ እዚህ ጋር እግዚአብሔር የፈርዖን ልብ አስቀድሞ እንደደነደነ ያው ይታወቃል። ከዛ እግዚአብሔር ክብሩን ይገልጥ ዘንድ የፈርዖንን ልብ አጸናለሁ አለ። ነገር ግን የፈርዖንን ነፃ ፈቃድ አልጣሰም። ፈርዖን እግዚአብሔር ጣሰ። ከዚህ በላይ እንዴት ነው የሚጠሰው? ለምሳሌ አሁን ለምሳሌ እኔ ወደ አብዱከሪም መልእክተኛ ልካለሁ፣ የአብዱከሪም ልብ አጸናለሁ ያባራቸዋል አለ። እኔ ቀድሞ የሚያጸና እኮ ለምን ይልካቸዋል? መጀመሪያውን የኔ ልብ ካጸና ኦልሬዲ እኮ ለምን ድራማ ነው ማለት ነው። ከዛ በኋላ የሚፈጠረው ቀድሞ ልቤ ከዘጋ በኋላ ሚልካቸው ከሆነ ልቤ እኮ ኦልሬዲ ዘጋው እኮ ለምን ይልካቸዋል? እግዚአብሔር አጸናለሁ ባይናገር ራሱ ይሄን ቃል የፈርዖን ልብ የደነደነ ነው። ነገር ግን እግዚአብሔር አጸናለሁ አለ እኮ። እዛ አጸናለሁ ካልኩ አጸናበት። ገባ እኮ የፈርዖንን ነፃ ፈቃድ አልጣሰም። ለምሳሌ ኤፌሶን 1:4 ላይ ቅድም ያነሳው ጥቅስ አለ። ቆይ አንዴ እሱ ሌላ ጥቅስ ነው። እሱን ስለ ፈርዖን ለማውራት አይደለም፣ የሚገናኝ ነገር ስላለው ነው። ኤፌሶን 1:4 ላይ አስቀድሞ ልጆች እንሆን ዘንድ ወሰነን አለ። አስቀድሞ ልጆች እንሆን ዘንድ ወሰነን። ይሄኛው ላይ ተወሱ የጳውሎስን አይደለም፣ እሱ ጋር አይደለም እያወራ የሚገናኝ ነገር ስላለው ወደ የፈርዖንን እንጨርስ። ከይቅርታ ኤግዛምፕል ነው እኮ ኤግዛምፕል አያስፈልገኝ ወደዛ። እሺ ይሄኛውን እንትን በልልኝ፣ ወደዛኛው እንመጣበታለን። እኔም የፈርዖን በቃ መልሱ እኮ ተቀምጧል። ዘጸአት 7:3 እኮ ተቀምጧል። በቃ መልሱ ዘጸአት 7:3 ላይ ክሊር ተደርጎ ተቀምጧል። እግዚአብሔር ለምንድን ነው ያደረገው? እኔ የፈርዖን ልብ አጸናለሁ፣ በግብጽ ምድርም ድንቅና ተአምራቴን አበዛለሁ አለ። የፈርዖን ልብን አጽንቼ ተአምር አሳያለሁ አለ። ስለዚህ ያው እንደዛ ፈርዖን ባህር ላይ ሲያሳድዳቸው ምናምን ነገር የነበረው በአጠቃላይ በቃ አምላክ ባህሩን መከፈልን ለማሳየት ሲል ነው ፊርዓውን ልቡን ይዘጋው። ያ ጀማ አይታችኋል። ፊርዓውን እነ ሙሳ አለይሂ ሰላም ሲያሳድዳቸው የነበረው አምላክ አስቀድሞ ፊርዓውን ላይ ዘግቶበት ይሄ ድራማ እንዲፈጸም ነው። ገባችሁ? ካራክተር ማለት ነው። ጀስት ሊትራሊ ይሄ ፊልም አለ አይደለ? አስቀድሞ ልክ እንደ ፊልም ማለት ነው። አሁን ፊርዓውን ልቡ ተዘግቶበት ነበር ሲያሳድዳቸው የነበረው በክርስትና ማለት ነው። አምላክ ቀድሞ የፊርዓውንን ልብ ዘግቶበት በቃ ምን ያድርግ ታዲያ? ልቡ ቀድሞ ተዘጋበት። አንዴ እግዚአብሔር ልቡን አጸናለሁ ከማለቱም በፊት እኮ አለ ወንድማችን። ከዛም በፊት ልቡ የደነደነ ነው። ፈርዖን ልቡ አይመለስም። የማይመለስ ልብ እንዳለው ስላወቀ ነው እግዚአብሔር እኮ ለምን ላከ? እንደዛ እኮ ነው መልእክተኛ ተአምራትን ያሳይ ዘንድ
ወይም እስራኤልን ይለቅ ዘንድ ለምን መልእክት ይልክላቸዋል? ካጸናበት ቀድሞ የጸናከውን ለምን ድጋሚ ያጸናዋል? ሁለተኛ ጊዜ እኮ እስራኤልም ሆነ ግብፃውያን የእግዚአብሔርን ክብር ያውቁ ዘንድ ነው። እነ ፈርዖንና ሙሴን ያጸናው ክብር ለማሳየት ነው። የሰውየውን ልብ ያጸናው እግዚአብሔር ይከብር ዘንድ። አምላክ የሚከብረው የሰው ልብ ሲታሸግ ነው እኮ እግዚአብሔር በህዝቡ ዘንድ በግብፃውያንም አምላክ የሚከብረው የሰው ልብ ሲታሸግ ነው ሲመራ ነው አይደለም። ፈርዖን አስቀድሞ ልቡ የተዘጋ ነው። ይሄን ያልተረዳህልና ፈርዖን አስቀድሞ ተዘጋለው ያስቀድመውን ተው እግዚአብሔር ተደረበበት። እዚህ ጋር ያው ዘጸአት 7:3 ላይ እኔ እግዚአብሔር በኮንፊደንስ ለተናገረው ነገር ለምንድን ነው አንተ ማንበብ የሚከብዳችሁ? ቃል በቃል እኮ እግዚአብሔር በኮንፊደንስ እኮ ተናገረ እኮ። አንተ ለምን የምታፍርበት? እኔ የፈርዖን ልብ አጸናለሁ አለ። ስንቴ ነው መጻፍ ያለበት? እኔ አጸናለሁ ያባራቸዋል አለ እኮ። አጸናለሁ የሚለውን እኮ አልካርንም ወንድማችን፣ አጸናለሁ ብሏል። ነገር ግን አንዴ እንቱን ከተቀበል እግዚአብሔር የፈርዖን ልብ አጽንቷል ወይስ አላጸናም? አጽንቷል። ነገር ግን የፈርዖን ነጻ ፍቃድ ባልጣሰ መልኩ ነው ዋናው ሐሳብ። አንተ እሱን ሰውየውን ጭንቅላቱን ሁለት ቦታ ገምሶታል፣ ግን ባልጣሰ መልኩ አይደል? ሚስአንደርስታንዲንግ ነው ያደረከው እንጂ በክርስትናማ ቆይ አንዴ በክርስትናማ ነብዩ ዳዊት ምን ብሎ ተናግሯል? አባትና እናትህን ብታከብር አለ። አባትህና እናትህን ብታከብር እድሜ ይረዝምልሃል አለ። በቃ ስለ ነጻ ፍቃድ ማስረዳት ስለፈለኩ ነው። አባትህና እናትህን ብታከብር እድሜ ይረዝምልሃል አለ። ያንተ ነው ምርጫ፣ ያንተ ነው። አባትና እናትህን ማክበር ምርጫው ያንተ ነው። ነጻ ፍቃድ ዝም ብለህ እሱን አትስበብ። በተግባር ያየነው የሆነ ሰው በተግባር ሲገደል ካየን በኋላ አትግደሉ የሚለው ነገር ምን ያደርግልናል? አሁን እንደዛ አይነት ነገር የምትነገር እዚህ ጋር በተግባር ኦሪት ዘጸአት ምዕራፍ 7 ቁጥር 3 ላይ እኔ የፈርዖን ልብ አጸናለሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 4 ላይ እኔ የፈርዖን ልብ አጸናለሁ እሱም ያባራቸዋል አለ። ኦሪት ዘጸአት ምዕራፍ 14 ቁጥር 17 ላይ እኔ ባይዘው የፊርዓውን ብቻ አይደለም አጠቃላይ የግብጽ አጠቃላይ ወታደሮቹ ሳይቀር እነ ሙሳ አለይሂ ሰላም ሲያሳድዷቸው የነበሩት እግዚአብሔር አጽንቶባቸው ነው። እኔ ይሄንን አላሰፋብን ብዬ ነው። ዘጸአት ምዕራፍ 14 ቁጥር 17 ላይ እኔ የግብፃውያንን ልብ አጸናለሁ አለ። የግብፃውያንን ልብ አጸናለሁ አለ። የግብፃውያን አጠቃላይ ፊርዓውንና እዛ ግብፃውያን ያሉት በአጠቃላይ አጀማ የፊርዓውን ልብ አጸናለሁ አለ። በጀማዓ ደግሞ እዛ ከተማ ላይ ያሉትን አጠቃላይ ልባቸውን አጸናለሁ አለ። ያ ሁላ ህዝብ እነ ሙሳን ሲያሳድድ የነበረው እግዚአብሔር አስቀድሞ ልባቸውን ደፍኖት ነው። ቃል በቃል ራሱን የተናገረው ድራማ ማለት ነው። አጠቃላይ ድራማ ነው። እኔ ቶታሊ ማለት ልባቸው አስቀድሞ የተደፈነ ነው እያለ ነው። እግዚአብሔር አጸናለሁ ከማለቱ በፊት ራሱ አስቀድሞ የተደፈነ ነው። ነገር ግን ነጻ ፈቃዳቸውን ተጠቅሞ አጸናለሁ አለ። ተዋህዶ የተደፈነ ነገሮች ሲደፍን የነበረው እኮ ልባቸው የደነደነ ሆኖ ሳለ ነጻ ፈቃዳቸው እየደነደነ ያለው አንተ መጣው ለአንድ ይቅርታ፣ እኔ ክርስቲያኖች ምን ማይመቹኝ አንተ የምታውቃላችሁ ከራሳቸው ነው የሚያወሩት። መጽሐፉን አንብብልኝ። እዚህ ጋር ዘጸአት 14 17 ላይ አነበብ ነው ወንድማችን። አንብቦሽ ዘጸአት 14 17ን አንብብልኝ። እነሆም እኔ የፈርዖንና የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ፣ በፈርዖንና በሰራዊቱ ሁሉ በሰረገሎቹም በፈረሶቹም ላይ እከብራለሁ ይላል። በፈረሶቹም ላይ አይታችኋል ያጀማ ክሊርሊ እግዚአብሔር የተናገረው እነሆ እኔ የግብፃውያንን ልብ አጸናለሁ አለ። የፈርዖንን አጸና፣ ልቡን ዘጋበት። ከዛ ግብጽ ላይ ያሉ ሰዎች እንዳለ ልባቸውን ዘጋለሁ አለ። ለምን እንደሆነ ታውቃላችሁ? ቀጥሎ ተናገረ። በፈርዖንና በሰራዊቱ በሰረገሎቹ ሁሉ ክብር አገኛለሁ አለ። ክብር ለማግኘት ነው ይሄን ማድረገው አለ እግዚአብሔር። ለእግዚአብሔር አታግዘው፣ እሱ እኮ ተናገረ እኮ። ምክንያቱም ዘጸአት ምዕራፍ 7 ላይ እኮ ተናገረ ራሱ ታምር ቃል ነው ልባቸውን ያሸጉት አለ። ቃል በቃል እንደዛ ተናግሯል። ይሄን እኮ ቅድምም ብያለሁ። እግዚአብሔር ይከብር ዘንድ ነው የሆነው። ያ ለምን የሚል ጥያቄ ካነሳን ነው ይሄ መልስ የሚሆነው። ለምን የሚለው እኮ ተመለሰ። እግዚአብሔር መለሰው እኮ። አንተ ሌላ መልስ ነው እንደምትሰጠው። እግዚአብሔር እኮ መለሰው። ለምን የሚለው ልክ ነህ። እሺ እኮ ልክ ነህ እኮ። ቆይ አንዴ እዚህ ጋር እኮ ልክ ነህ። እግዚአብሔር ይከብር ዘንድ ነው ያልከው ትክክል ነው። ነገር ግን አጸናለሁ ያለው ነጻ ፈቃዳቸውን ተጠቅሞ ነው እያልን ያለ ነው። ምን ማለት ነው? ነጻ ፈቃዳቸውን ተጠቅሜ አጸናባቸዋለሁ አይልማ እንደዚህ። ለምሳሌ እኮ ቅድም ያነሳው ጥቅስ እኮ ጥሩ ምሳሌ ነው የሚሆነው። እሱ አይደለም እዚህ ላይ አሳየን፣ ሙሴ ጋር አሳየን። ይቅርታ ከሌላ ቦታ አይደለም፣ እዚሁ ሙሴ ላይ ያንተ አሁን ከአሁኑ ነጻ ፈቃዳቸውን ተጠቅሜ ለሚለው ማስረጃ አስጠኝ። እዚሁ እስቲ እግዚአብሔር እንደዛ ያለበትን አሳየን፣ መረጃ አስጠኝ።
እግዚአብሔር እኔ ራሱ እዚህ ጋር ሲና እኔ 3 ጥቅስ ነው የሰጠው። ዘጸአት ምዕራፍ 7 ቁጥር 3 ላይ እኔ ፈርዖን ልብ አጸናለሁ፣ በግብጽ ምድር ላይ ተአምራቴን አበዛለሁ አለ። ተአምር ላሳይ ፈልጌ ነው ልቡን ያደነደንኩት አለ። በድጋሚ ዘጸአት 14:17 ላይ እኔ ግብጻውያን ልብ አደነድናለሁ ክብር ላገኝበት አለ። ቃል በቃል እሱ ከነ ምክንያቱ ነግሮናል። አንተ ሌላ ምክንያት የምትነግረን ከሆነ ማስረጃ ስጠን። እዚህ ከእግዚአብሔር ንግግር ማለት እዚሁ ቦታ ላይ ስጠን። ምክንያቱን እኮ እኔ አልካርኩም ቅድም። ምክንያቱ እግዚአብሔር ይከብር ዘንድ ነው ብያለሁ። ነገር ግን የፈርዖንን ልብ አጸናለሁ ያለው አልካንተ አይደለ? አስቀድሞ እየወሰነበት ነው፣ አስቀድሞ እያስገደደው ነው የሚል ዴፊኒሽን ስትሰራ ይሄው አለ እኮ። እኔ እኮ አይደለም ያልኩት እሱ ራሱ ነው ያለው። እስኪ አስገድጄ ልቡን ዘጋብ አስገድጄ የሚል ቃል አለው እስኪ? አዎ ይሄው እኔ ነኝ ማጸናው አለ እኮ አስገድጄ የሚል ቃል አስገድጄ ይላል። እኔ ነኝ ማጸናው አለ እኮ። ተግባር ድርጊት መፈጸም አስገድጄ እኮ እኔ ነኝ እኮ እግዚአብሔር አይደለም እኮ አላለም። እኔ ነኝ እኮ አንተ እያልከኝ ያለው ምንድነው ታውቃለህ? አንዴ ተዋህዶ ማይሆን የወረደ ሎጂክ አታምጣ። አንዳንዴ ከጨረሰ ወደ ሌላ ጥያቄ መሄድ እንችላለን። እያልከኝ ያለው ምንድነው ታውቃለህ? እኔ አበበን እገለዋለሁ የሚል ጽሑፍ እያሳየው እስቲ አስገድጄ እገለዋለሁ የሚለውን አሳየኝ አይነት ነገር ማለት ነው አይደለም። እዚህ ጋር ተመሳሳይ ነው። አማርኛ ቋንቋ አለ እኮ ድርጊት ተፈጻሚ ያለ ድርጊት ተፈጻሚ ያለ። እኔ አሁን ያመጣው ኤግዛምፕል አንዴ ወይስ በቃ ወደ ሌላ ጥያቄ እንሂድ። ተዋህዶ አሁን በቃ መልስ እንዳሌለ አይቻልም። ወደ ቀጣዩ ጥያቄ እንሂድ። በአግባቡ እየመለስኩ ነው። እሺ ካልተመለሰልህ ያው እሺ። አዎ ምክንያቱም አንተ እያልከኝ ያለው እኔ የፈርዖን ልብ አጸናለሁ አለ። እኔ የሚለው እግዚአብሔር ነው። ፈርዖን አለ እዚህ ጋር ድርጊት ተቀባይና ድርጊት ሰጪ አለ እዚህ ላይ። እሱን ልታስክደን ከሆነ ከአማርኛ ቋንቋዎች አልወጣለም። ለምሳሌ እኔ ተዋህዶን ከገዝት አስወርደዋለሁ ብዬ ከተናገርኩኝ አለቀ እኮ። እኔ ድርጊት ፈጻሚ ነኝ፣ ድርጊት ተቀባይ ደግሞ አለከታች። ይሄኛውን አንተ ምን አድርገህ አንተ ከገስት ብታስወርደኝ ጨካኝ ሆነ ሊሆን ይችላል። እግዚአብሔር ግን ጨካኝ አምላክ ስላልሆነ ነው ይሄን እያልን ያለው። አልበቃል አጸና የሚለውን ላሳይ። እግዚአብሔር የፈርዖን ልብ አጸና የሚለውን ላሳይ። አይቻል እሱን እኮ አልካርኩም እኮ ታየ። በቃ ታዲያ ድርጊቱን ፈጸመ እኮ እሱ። አጸናለሁ የሚለው ነፃ ፈቃዱን ተጠቅሞ ነው የፈርዖን ልብ መደንደን ተጠቅሞ ነው እያልኩ። ለዚህ ማስረጃ እስቲ ለምን በነፃ ፍቃድ ምናምን ላልከው ነገር ማስረጃ እስቲ። ነፃ ፍቃድ መሆኑን የምናውቀው ነብዩ ዳዊት የተናገረውን ይዘን ነው። ስለዚህ ስለ ፈርዖን የፈርዖን ራሱ ነገር መረጃ እስቲ። ዳዊትም ጋር ያለው እግዚአብሔር እነ ሙሴም ጋር ያለው እግዚአብሔር አንድ ነው። ችግር የለውም። የለም መረጃ ወደ ጥያቄ በቃ ፈርዖን እኔ ስለ ፈርዖን ነው እያወራሁት። ገባ? አንተ ደግሞ ከዛ በኋላ ስለመጡ ሰዎች ነው የምታወራኝ። ከዛ ዘመን በኋላ እሱን እያልኩ አይደለም። ኤግዛምፕል ነው እኔ እየሰጠሁ ያለሁት። ኤግዛምፕል አያስፈልግም። የፈርዖን ነፃ ፈቃድ ያልኩበትን ምክንያት ኤግዛምፕል እየሰጠሁ ነው። ተዋህዶ በግድ ሊሆን አይችልም። ከይቅርታ ጋር በመረጃ ነው የሚሆነው። በግድ ሊሆን የሚችል ነገር የለም። መረጃ እኮ እየጠቀስኩ ነው። ይሁን ስጠኝ ከፈርዖንን እኔ ራሱ ጊዜ ነው የጸናው የሚለውን ነገር አሳየኝ። ቶሎ በል። የፈርዖን ስለ ፈርዖን ነው ያወራው። ያንን ማሳይህ በሌላ ክፍል ነው ወንድማችን። ችግር የለውም። በሌላም ክፍል ስለ ፈርዖን ካለ አሳየኝ። ስለ ፈርዖን ቀጥታ ላይ ነገር ይችላል፣ ግን ስለ እግዚአብሔር ይናገራል። በቃ የለም ወደ ቀጣኛው ጦርስ ነው። በቃ ስለ ፈርዖን ነው ያወራሁት። ተዋህዶ በግድ አይሆንም። መረጃ የለኝም። ስለ ፈርዖን አላወራህም አላልኩም። ነገር ግን ፈጣሪ በቃ ሌላ ክርስቲያን ካለ አስገቡኝ። አንድ ይቅርታ ተዋህዶ ይቅርታ፣ ምንም ማድረግ አይቻልም። ልረዳ አልችልም። እንዴ በግድ መሰጣችሁን ስኳር ሰጠን ስትባል ድንጋይ አፈር ሰጣችኋለሁ። እንዴ ወንድማችን አፈርም ስኳር ነው። እንደዚህ ማንም አይቀበልህም። እኔ ስለ ፈርዖን ማስረጃ መጣሁኝ። እግዚአብሔር ፈርዖን እንዳጸናው ሰጠውክ። አንተ ደግሞ ኖ ብለህ ጠቅላላ ክደህ በራሱ ጊዜ ነው ፈርዖን የደመደመው ብለህ አዲስ ማይታወቅ ነገር ይዘህ መጣ። እሺ እሱን እንደዛ ከሆነ ምን አልኩ? መረጃ የከፈሩን አሳይ። የለም እዛ ቦታ አልከኝ። ከሌላ ክፍል ነው አልከኝ። እሺ ከሌላ ክፍል እንኳን ቢሆን ስለ ፈርዖን የተነገረ ነገር ይላል። እዛም ሌላም ክፍል እንኳን ቢሆን ስለ ፈርዖን አይደለም ሌላ ነው ማመጣልህ አልከኝ። አልፈልግም። በቃ እዚህ ጋር የለም መረጃ ማለት ነው። በቃ እሺ አስገድዶ የሚልሽ ያሳየኝ። አንተ አስገድዶ የሚል ድርጊት ቋንቋው በራሱ አስገድዶ የሚል አያስፈልግም። አስገድዶ የሚል ከአላህ አሳየኝ መረጃ እኮ። ይኸው አጸና። ማን ነው አጽኚ? ማን ነው ተጸኝ? አጸና የሚል ሳይሆን ያልኩት አስገድዶ የሚል አስገድዶ። አይ ድርጊት መፈጸምና አለመፈጸም ነው። እና በፈቃዱ አስገድዶ እያልክ ስትናገር ስለነበር አስገድዶ የሚል መረጃ አስፈላጊ ነው። ስለዚህ አስገድዶ የሚል ማስረጃ አስተንሽ።
ኦኬ አበበ ለምሳሌ እንደዚህ ላድርግልህ። አበበ ማሪቱን ደፈራት ከተባለ አስገድዶ የሚለውን ቃል መፈለግ አለብን። ካልሆነ አልደፈራትም። አበበ እኮ ሰው ስለሆነ ጭካኔ የተሞላበት ነው። እግዚአብሔር ግን ጭካኔ የተሞላበት አይደለም ነው እያልን ያለው። ጭካኔ የተሞላበት እያየን አይደል እንዴ? ራሱ እኮ ተናገረ። አሁን ድርጊት ነው ቋንቋ ነው መማር ያለበት ተዋህዶ። አሁንም እያደረከ ነው አይደለም። አስገድዶ እግዚአብሔር ሌላ ነው፣ አበበ ሌላ ነው። ይቅርታች ሌላ ክርስቲያን ይቅርታች ተዋህዶ በቃ ጨርሰ። ጥያቄ መጠየቅ እችላለሁ? እንዲህ ልጅ ሆኗል። አበበ ከበደችን ደፈራት የሚለው ቃል ሌላ ጥያቄ ከዚህ አንዴ ፕሊስ ቋንቋ እየተማረ ነው። አንዴ ፕሊስ አማርኛ ቋንቋ እየተማረ ነው። አንዴ ፕሊስ ከይቅርታ አበበ ከበደችን ደፈራት ይላል ጽሁፉ። ድርጊት ፈጻሚ ማን ነው? አበበ። የተደፈረችው ማለት አበበች። እዚህ ላይ ልጁ እያለ ምን እንደው ታውቃለች? አስገድዶ የሚለውን ቃል አሳየኝ። ይሄ እኮ ኤግዛክት ወርድ ፋላሲ። እዚህ ጋር ድርጊት ተፈጻሚና ፈጻሚ አለ። አስገድዶ ድርጊቱ የሚፈጽም ነው ወንድየው። አንዴ አደረጋት ከተባለ ራሱ አበበ ከበደን ገደለው ከተባለ በፍቃ አስገድዶ የሚለውን አሳየኝ። እንዴ ገደለው የሚለው እኮ ድርጊት መፈጸም ነው። ምን ሆነሃል? እዚህ ላይ እግዚአብሔር የፈርዖንን ልብ አጸና። እንዴ ፈርዖን የራሱን ልብ አጸና ከሆነ በፍቃዱ ነው። ፈርዖን የራሱን ልብ አጸና ተብሎ ከተቀመጠ በራሱ አጸና ነው። ምክንያቱም ድርጊቱን የፈጸመው ፈርዖን ራሱ ስለሆነ። እዚህ ጋር ግን ከፈርዖን ከሚባለው ማንነት ውጪ ያለ እግዚአብሔር የሚባል አካል የፈርዖንን ልብ አጸና ነው የሚለው። አጽኒው ማን ነው? እግዚአብሔር። ስለዚህ ሰምዋን ኤልስ ከሱ ውጭ ያለ አካል ልቡን የዘጋበት። ይህን ቤዚክ ላንጉዌጅ ውስጥ እየተከራከረን ከሆነ በጣም ከባድ ነው የሚሆነው። ዜርፎር ከይቅርታ ጋር ሌላ ክርስቲያን ካለ መግባት ይችላል። ሌላ ጥያቄ መጠየቅ ትችላለህ? እሺ ጠይቅ ጥያቄ። እሺ ሱራ 378 ላይ ይመስለኛል እሺ አላህ ያላመኑ ሰዎችን የሚያዘገየው የባሰ ኃጢአት እንዲጨምሩ ነው የሚል ነገር አለ። አሁን በእኛ ላይ ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እግዚአብሔር ወዶ እንደሚታገስ ሰዎች ወደ ንስሐ እንዲመለሱ እንጂ ወዶ የሚታገሰው ሰዎች ወደ ንስሐ እንዲመለሱ እንደሆነ ይናገራል። እና ሱራ 3 እርግጠኛ ነህ እንደዛ እግዚአብሔር ይታገሳቸዋል ሰዎችን? ኦፍ ኮርስ። እሺ ማስረጃ ልስጥክሽ እንደዛ ከሆነ ወይ እኔ ማስረጃ ልስጥ መጀመሪያ ነኝ እኔ ስለሆንኩ ችግር ከክርስትና ጋር ስላነጻጸርከው እኔ ደግሞ እዛ የተደገፍክበትን ነገር እንትን ነው ይታገሳቸዋል በማለት ነግሮናል። ወደ ንስሐ እንዲመለሱ ይጠብቃቸዋል። ይታገሳል ይላል። እሺ ደግሞ ላሳየክ እንደዛ። እሺ ወይ መጽሐፍ ቅዱስ ሚለውና ሳይሆን ሌላ ነገር ነው የሚነግሯችሁ ባይዘው። እሺ በትህትና ብናወራ ምን ችግር አለ ወንድማችን? እሺ ተዋህዶ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 ላይ እስቲ ያሳየን አንብበውና እስቲ ታገሳቸው ይላል። እንግዲህ እዚህ ጋር እግዚአብሔር ሰዎችን እንደታገሰ የሚናገር ጥቅስ ነው። እኔ ለተዋህዶ እየሰጠሁት ያለሁት ሊያነብልን ነው። ያጀማ እግዚአብሔር ይታገሳል የሚለውን ነገር ሊያነብልን ነው። እስቲ እናዳምጥ። ያጀማ እግዚአብሔር ይታገሳል። መጀመሪያ ግን የኔን ጥቅስ አልሰጣችሁም እና መጀመሪያ የኔን በቃ እኔ ስለሆንኩ ያወራሁት እኔ ባቀርብ ጥሩ ነው። መጀመሪያ እሱን ያውቁታል። አንተ አሁን ስትጠይቅ ጥያቄ ልጠይቅህ ብለኸኝ ችግር የለም ላንብበው፣ ቢያውቁትም ላንብበው ችግር የለውም። አንዱ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 እሺ እኮ መጀመሪያ እኔ ላቀርብና እሺ እንቀጥላለን። ችግር የለም። አይ አንተ እኮ ነገርከን እግዚአብሔር የኛ አምላክ ይታገሰናል አልከኝ እኮ ጥቅሱን ማስረጃ ስለሚያስፈልግ ነው ወንድማችን። አይ እንደማይታገስ ካሳየው እሱን አንብብልኝ። ይሄው እንደማይታገስ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 አንብብልኝ። ምዕራፍ ስንት? ምዕራፍ 2 ምዕራፍ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 እሺ አንዴ የቁርአን ክፍል ምዕራፍ ስንት ነው ያልከኝ? 3 ቁጥር ስንት? 178 በቃ ክፍል ነው ተደስ። እኔ ደግሞ የኛን በማውጣት አግዛለሁ። እሺ አንተ ያኛውን ተነግረሃለሁ።
ተዋህዶ ከፈተው ላምብ ምን ይላል እስቲ? እሺ ከ10 ጀምረን እናንብበው። እኮ ከ9 ትችላለህ። ከ10ም ከ11 12 ይታገሳል። ዋና ዓላማው ጥፋተኞችን ይታገሳል እግዚአብሔር ብለኛል። እስቲ እንደሚታገስ እናንብበው። 10 ላይ ጥሩ ጥቅስ ስላለ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉትም በአመጽ ማታለል ነው። ስለዚህም እግዚአብሔር በሐሰት ያምኑ ዘንድ የሚያስት ኃይልን ይልክባቸዋል። በእውነት የማያምኑና በአመጽ የሚተባበሩ ሁሉ ይፈረድባቸው ዘንድ ይላል። ይፈረድባቸው ዘንድ ምን ያደርጋል? ከዛ ቁጥር 11 እና 12 ላይ ስለዚህ በዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው ዘንድ የነበሩ ሁሉ ፍርድን እንዲቀበሉ አለ። ምን ያደርጋል? ሐሰትን ያምኑ ዘንድ እግዚአብሔር የስተት አሰራር ይልክባቸዋል አለ። ከላይ ምን ብሏል? ቁጥር 10 ላይ ቁጥር ማለት ነው። እንተ መጀመሪያ ከነገርከን ተቃራኒ ማለት ነው እኮ እኔ የተናገርኩትን እኮ ማሳየት እንችላለን። ችግር የለውም። ይድኑ ዘንድ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይላል። ቁጥር 10 ላይ አንብበው ከሆነ ስላልተቀበሉ ንስሐ አንተ ምን አልከኝ? የካዱ ሰዎችን ንስሐ እስኪያደርጉ ይጠብቃቸዋል አልከኝ። በተቃመደ አይጠብቃቸውም። ቁጥራሽ እየተበላሸ ይሄኛው አይደለም አንተ እንደዛ ብለሃል ስላልከኝ እኔ አይደለም እሱማ እኔ እኮ እግዚአብሔር እንደዛ አያደርግም ነው እያልኩ ያለሁት። ገባ? አሁን አንተ ያውን ጥቅስ ነገር ቆይ የኔ ጥቅስ አንዴ ላንብበውና ችግር የለውም። እሺ ይሄ የኔ ጥቅስ ነው። ይሄኛው ደግሞ ነው የጻፍኩት ነው። መጽሐፍ ቅዱስ ላይ ያለ እኮ ነው እኔ የጻፍኩት አይደል? የኔ ጥቅስ መጽሐፍ ቅዱስ ላይ ያለ አይደለም። እኔ ቅድም የተናገርኩትን ለማለት ነው። እሺ ይሄኛው ነው። እኛ ደግሞ አንድ ቦታ ላይ እኮ በነገራችን ላይ ለፖለቲካ አንተ የጠቀስከውን ብቻ ማናነብም። እኔም የጠቀስኩት መነበብ አለበት ወንድማችን። እኔ እኮ ያንተ እንደዛ አይደለም አላልኩኝ እንኳን አንብቤዋለሁ። አንተ ያልከው እኔ መጽሐፍ ልክ ያንተ አይደል? ያ ጀማ እኔ ቆይ አንዴ ሚዩት ላድርግህና እኔ ልንገራቸው። ያ ጀማ አንዴ ይኸውልህ ተዋህዶ ያለው ነገር ይላል። እሺ ያ ጀማ ሳያነበቡት ልንገራቸው። እግዚአብሔር ንስሐ እንዲገቡ ይጠብቃል ሚል ጽሑፍ አለ። እኔ እያልኩ ያለሁት እኮ እንደዛ አይልም መቻልኩኝ። እኔ እያልኩ ያለሁት ወሬ ነው፣ እሱ ፖለቲካ ነው። ይሄው እውነታው እዚህ ጋር አለ። አንደኛው ጸሐፊ ስለ እግዚአብሔር ግልጹን ይናገራል፣ አንደኛው ያሽሞነሙናል፣ አንደኛው ያጋልጣቸዋል። ይሄኛውን ተሰሎንቄ ላይ የተጻፈውን የጳውሎስ ጽሑፍ አልቀበልም ካልክ አለመቀበል ትችላለህ። እኔን ከቁርአን እያሳየው ያንተ ከመጽሐፍ ቅዱስ አይደለም፣ ሁለቱም ከመጽሐፍ ቅዱስ ነው። በሌላም ላሳይ እችላለሁ። ገባህ? ልባቸው ውስጥ ማለት ነው ጠማማ እንዲሆን የጠማማነት መንፈስ ይደብቃል ይላል። ላሳይ እሱን የጠማማነት መንፈስ ልባቸው ላይ ያስቀምጣል ይላል። ጭራሽ ተመካክሮላ ማንንም ያሳስተውላ ብሎ ወላጅ በጀማዓ ስብሰባውን ለምን አላሳየም? ቆይ ለምን ስብሰባውን አሳይተናል? እናሳብደውም ይሄን ልጅ ለምን እንድታብድ አይደለም አክቹአሊ ማለት እንዲልክ ማን ያሳስተዋል ምናምን ብሎ ራሱ እግዚአብሔር ያ ጀማ አስቡት እስቲ አምላክ ኤከሌን ማን ያሳስትልኛል ምናምን ብሎ ከጀማው ጋር ዲስከስ ያደርግ ማለት ነው። ሰውን ስለመጣል ዲስከስ ያደርጋል። ላሳየክሱ እሺ የሚያሳስት ማን ነው ብሎ ይናገራል። ቃል ላውጣልክ ጥቅሱን። እሺ እና የስተት አሰራር ይልካል ነው ልክ ገባ? ቆየት ከመሰላችሁ አክዓብ ነው ሰውየው። አክዓብን የሚያሳስት ማን ነው ብሎ መሰለኝ እንደዛ። እሺ አረቀልኛ ነው ይላሉ ከታች። ተው እንደዛ አትፈዱ። ቆይ ላውጣላችሁ። እሺ ቆይ አንዴ ጠብቁኝ፣ ታገሱኝ፣ አንዴ ታገሱኝ። ያውኑ ክፍል እስከዛ አንብበው አንተ። እሺ እኔ እስከዛ ያኛውን እስከማወጣ ድረስ ማለት ነው። ኔትወርክ ይዞኛል የሆነ እስከምለው ድረስ። እሺ ቆይ ጠብቀኝ አንዴ። ሐሰትን ያምኑ ዘንድ የስተት አሰራር ይልክባቸዋል። አምላክ እንዲህ ሲያደርግ መጽሐፍ ቅዱስ ግን ኮሜንት ላይ እንደዛ ያደርጋል። እግዚአብሔር እንደዛ ያደርግ የስተት አሰራር ይልክባቸዋል። ኧረ ቆይ ኢንተርኔት ለምንድን ነው ያስቸገረኝ? ኧረ እባክህ ስልኬ ስታክ አድርገው። ዌይት ሞር። እሺ ልውጣ። እሺ
እሺ ቀላውጣላችሁ። እሺ በቃ አንዴ ሰርች ላድርገው። እሺ አሁን ያነሳው ጥቅስ ላይ የሚናገረው ስለ ሐሳዊ መሲህ ነው ወንድማችን። እሺ ችግር የለም። አንዴ የምን ሐሰተኛ መሲህ ነው የሚያወራው ክፍሉ? ስለ ሐሳዊ መሲህ ያወራል ክፍሉ። ኧረ በፈጠረክ አይደለም ችግር የለውም። እናንብበው። ስለ ሐሳዊ መሲህ ያወራል። እሺ ምንድነው የሚሉት? ጥቅሱን ራሱ አንብብልን መጀመሪያ። የስተታሰረባቸዋል እያለ ማለት ነው። እሺ ስለማን ላይ ነው የሚልከው? ቆይ አንዴ አዳምጠኝ። ቁጥር 3 ጀምሮ ስታነቡ እንዲህ ይላል፣ በምንም የሚያስታችሁ አይኖር ክህደት ሳይመጣና የአመጽ ሰው የሚለው እንግዲህ ሐሳዊ መሲህ ነው። የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ ያቺ ቀን አትመጣምና ማን ዕለተ ምጽአት ራሱን ከፍ ከፍ የሚያደርግ ለሁሉም እኔ እግዚአብሔር አምላክ ነኝ የሚል በእግዚአብሔር ቤተ መቅደስ የሚቀመጥ ራሱንም እንደ እግዚአብሔር የሚያደርግ ተቃዋሚ ነው ይላል ያ ሐሳዊ መሲህ። ከዛም ቀጥሎ እንዲህ ይላል ቁጥር 5 እንደዛ የሚያደርግ ብሎ እንዳጠቃላይ ስለ ሰዎች ያወራ ነው። አንተ ሰው አንዴ የአመጽ ልጅ የሚለው ቆይ አንዴ እንጨርስ። በእናንተ ዘንድ በነበርኩ ጊዜ አስቀድሜ ይህን እንደነገርኳችሁ አታስቡምን? አስቀድሞ እግዚአብሔር እንትን ብሏል። ጊዜው ቅዱስ ጳውሎስ ማለት ይቅርታ ጊዜው እስኪደርስ ድረስ ከመታየት የሚከለክለውን አሁን ታውቃላችሁ። የኃጢአት ምስጢር በእርሱ ፈጽሞ ይሰራልና ዛሬ ግን ከመካከል እስኪወገድ ድረስ ተይዟል። ቆይ አንዴ ያን ጊዜም የጌታችን የኢየሱስ ክርስቶስ መንፈሱ ያጠፋው ዘንድ ያለው ሲመጣም በመገለጡ የሚሽረው ኃጢአተኛው የአመጽ ልጅ ሐሳዊ መሲህ ማለት ነው የአመጽ ልጅ ይገለጣል። የዚያ ሰው አመጣጡ አለ በሰይጣን ስራ በኃይል ሁሉና በመልእክት የሐሰት ድንቅ ስራዎችን በመስራት ነው። የማን የሐሳዊ መሲህ አመጣጥ እነዚህን ስራዎች በመስራት ነው አለ። ከዛስ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉትን በአመጽ ማታለል ነው። ስለዚህም እግዚአብሔር እነማን ናቸው እነዚህ ይድኑ ዘንድ የፍቅርን ስላልተቀበሉ የሚሉት? እነማን ናቸው ይድኑ ዘንድ ያልተቀበሉት? አብዱ ሻሃዳ ያለው ይላል እኮ ገባኝ። እነማን ናቸው? ሻሃዳ የሚለውን አስገቡ። እነማን ናቸው ያልተቀበሉት? ይድኑ ዘንድ የእውነት ፍቅርን ያልተቀበሉት እነማን ናቸው? ተዋህዶ። በቃ እነዛን ሰዎች አምላክ እንጨርስ። ምንም ነገር አይመጣም። አሁን እዚህ ውስጥ ይድኑ ዘንድ የተነገረው ስለ ሐሳዊ መሲህ ስለሚያወራ ቆይ አንዴ እንጨርስና ችግርን ትቀጥላለህ። ለሚጠፉትም አለ በአመጽ ማታለል ነው። ስለዚህም እግዚአብሔር በሐሰት ያምኑ ዘንድ የሚያስት ኃይልን ይልክባቸዋል። ቆይ አንዴ ጨምና አስገባው ያኛውን ሰው ይሄ ያማዋል እንዴ? ቆይ ቁጥር 9 ላይ ምን ሆናል? ጤነኛ አለ እንዴ? ቁጥር 9 ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ብሎ እየተናገርኩ ይታያል። እዚህ ጋር ሐሰተኛ መሲህ ይለናል። እንዴት ነው በትህትናና እኮ በትህትናና በተረጋጋና ሻሃዳ ከታች አለ እኮ እሺ ተረጋጋና አስገባለን። ይኸው ለተዋህዶ ጸባይ ገብቷል ከኔ በታች አንዴ ተዋህዶ እሺ የተሰጠን ሁሱ አለክ ሁሱ አለ ሻሃዳ የተባለ ይሰማል። እሺ ማነው ሻሃዳ መያዝ ይፈልጋል? ጓደኛዬ ነበር። እሺ ካንተ ጋር አለ? ከኔ ጋር። እሺ ሰላም ነው፣ እንዴት ነህ? ሰላም በል። ሰላም አለይኩም። ይሰማል? አዎ ይሰማል። እሺ እስልምናን መቀበል ፈልገህ ነው? አዎ። እሺ አንዴ ከአጠገብ ያሉት ሰዎች ምን ታርጉ በላቸው ከይቅርታ ጋር ይሰማቸዋል ልጆች?
እሺ የምለውን ቃል አብረህ እየተከተልክ በል። እሺ እሺ እሱንም ልምል ይሰማል? የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነው። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሃል። ሻወር ትወስዳለህ። ስለ ሶላት አሰጋገድ ጓደኞች ያስተምሩና ሶላት መስገድን ትጀምራለህ። እስላማዊ ትምህርቶችን ተከታተል። ስምህ ማን ነበር መጀመሪያ? አንደኛ ሙሳ። ከዚህ በፊት ሙስሊም ነበርክ? አልነበርኩም፣ ጴንጤ ነኝ። ኦኬ። ሁሌ ተከታትላለሁ። ሁሌ ራያ ምናምን መርሐባ። እሺ ሶላትህን ቀጥል። ከጓደኞችህ ጋር መስገድ ጀምር። እስላማዊ ትምህርቶችን ተከታተል። መልካም ጊዜ ይሆንልህ ወንድም። እሺ እሺ ቻው። አድርገን ቀጥል። በክርስቶስ ዙሪያ ብታወራ በጣም አሪፍ ከዛ በኋላ በክርስቶስ ነው። እሺ ስለዚህ የክፍል አንተ እኮ ግን እነማን ናቸው እዚህ ጋር የተባሉት? ማለትም ስለ ሐሰተኛው መሲህን የሚያወራው ትለናለህ። ምክንያቱም ክፍሉ ግን አይደለም። አሁን የተቆጣው ለመሰለ እንትና ምክንያቱም አሁን አንተ እሺ እኔን ሳልቆጣ በፊት አንተ ጥቅሱ ላይ እንድትመልስልህ ነው። ገባ? በጸባይ አዋሩኝ ያልከን ግን በጸባይ ስናወራ ደግሞ ሞኝ እንድንሆንልህ ደግሞ አትጠብቅ። ገባ? በጸባይ መሆን ሞኝነት አይደለም። ለምሳሌ እሺ ሞኝ መቻረኳቸው ካልከን እናንብብ። እሺ ለምሳሌ ይድኑ ዘንድ አለ ቁጥር 9 ላይ ይድኑ ዘንድ የእውነት ፍቅር ስላልተቀበሉ አለ። እነማን ናቸው እነዚህ? እነማን ናቸው? አው ሰዎች ኢየሱስን ያልተቀበሉ አይደል? የእውነትን ፍቅር ስላልተቀበሉ አለ አይደል? አዎ። ስለዚህ እነዚህ አካላት የእርሱ መምጣት በተአምሩና በምልክቶች በአመጽ መታለሉ እንደ ሰይጣን አሰራር ነው አለ። ስለዚህ ይድኑ ዘንድ እውነትን ፍቅር ያልተቀበሉ አሉ። እነዛ አካላት ያኛውን ነው የሚቀበሉት። ገባ? ስለዚህ እነዚህ አካላት ምንድነው? ኢየሱስን ያልተቀበሉት አካላት። ስለዚህም ምክንያት አለ። እግዚአብሔር ኢየሱስን ስላልተቀበሉ አለ ሰዎች ናቸው። እዚህ ጋር ሲመጣ ያ ልክ ነህ። ከላይ እኮ ስለ ሐሰተኛው መሲህ ያወራል፣ ግን ቁጥር 9 እና 10 ደግሞ ስለ ሐሰተኛው መሲህ አይደለም የሚያወራው። እዚህ ጋር የሚያወራው ስላልተቀበሉት ሰዎች ነው። አንተ አሁን ሰዎች አልከኝ። ከዛ ቀጠል አድርጎ ምን አለ? በዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው ዘንድ ምን ብሎ ይናገራል? ሐሰትን ያምኑ ዘንድ እግዚአብሔር የስተት አሰራር ይልክባቸዋል አለ። እኛ ግን አለ ጳውሎስ ሲቀጥል ቁጥር 13 እኛ ግን በጌታ የተወደዳችሁ ወንድሞች ሁልጊዜ ስለናንተ እግዚአብሔርን ልናመሰግን አለብን አለ። ገባ? እነሱ እንትን ተብሏቸዋል አለ፣ በስላላመኑት ተብለዋል አለ። ሌላ አንድ ጥቅስ እንደውም እነዚህ አካላት ያላመኑበት ምክንያት ራሱ እግዚአብሔር ነው እንዳያምኑ ያደረጋቸው። ልስጥ ማስረጃ ሮሜ ምዕራፍ 11 አንብበው እስቲ። ሮሜ ምዕራፍ 11 ቁጥር 5 ላይ ደግሞ መመልከት ትችላለህ። ሮሜ 11:5 ሮሜ 11:5 ጀምሮ ማንበብ ትችላለህ። እሺ ላንብበው። እኔ እዚህ ጋር ከስክሪን ልክፈት የሚታይ ከሆነ ይታያል። ስክሪን ልክፈት አይታየኝም፣ ተከልሏል። እንትን አልታየኝም። እኔ አይታየኝም ነገር አይታየም ስክሪኑ ያ ጀማ
ስክሪኑ ሪኩዌስት ነው የሚለው በትልቁ ይታያል። እሺ ቀጥል። እሺ አንተ ቀጥልሽ ቀጥል። አንብብሽ የራስ ችግር የለውም። ያው የኔ 80 አሃዱ ነው መጽሐፍ ያዝኩት። ቀጥል ችግር ተመሳሳይ ቀጥል። ከቁጥር 5 ጀምሮ ቀጥል። እያነበብን ነው እንታ። እሺ እንዲሁም ዛሬ በዚህ ዘመን በጸጋ የተመረጡና በእግዚአብሔር ያመኑ ቅሬታዎች አሉ። እሺ በጸጋ ከጸደቁ ግን በስራቸው አይደለም። በስራም የሚጸድቁ ከሆነ ጸጋ አይባልም ነው የሚለው። ከዛ ቁጥር 7 ቀጥል። እንግዲህ ምንድነው? እስራኤል የፈለገውን አላገኘም፣ የተመረጠው ግን አግኝቷል፣ የቀሩትም ታወሩ። መጽሐፍ ዝም ብላ አትሂድ። ቆይ ቁጥር 7 ላይ እንግዲህ ምንድነው? የእስራኤል የሚፈልጉትን አላገኙትም አለ። ኢየሱስን አላገኙትም፣ የተመረጡት ግን አገኙት አለ። ገባ? ከቁጥር 5 ያስጀመርኩ ለዛ ነው። ቁጥር 7 ላይ የተመረጡት አገኙታል፣ ሌሎች ግን ደነዘዙዋል አይደል? ቁጥር 8 ላይ ይላል የቀሩትም ታወሩ ይላል። ታወሩ። ለምንድን ነው የታወሩት? አንበው እስቲ። ከዛ መጽሐፍ እንዳለ እስከ ዛሬ ድረስ በዓይናቸው እንዳያዩ በጆራቸውም እንዳይሰሙ እግዚአብሔር ደንዛዛ አይምሮን ሰጣቸው። ዳዊትም እንዲህ ብሏል። በቃ እዚህ ጋር ምን አለ? ለምንድን ነው ያላመኑት? ያጀማ እንደሰማችሁት እግዚአብሔር ሌሎቹ ደነዙ፣ አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ ነው ወይም ደግሞ አንተ ትርጉም እንደሚለው የማይቀበል አእምሮን ወይ እንደዛ አይነት ነገር ሰጣቸው ብሎ ይናገር። ከመነሻው ሪጀክት ካረጉ በክርስትና ትክክለኛው ነገር ሪጀክት ካልተቀበሉም ያጠማቸዋል፣ መጀመሪያም ያጠማቸዋል። ሊትራሊ የአሁኑ ክፍል በደንብ ይታያቸዋል። ያጀማ ስክሪን ይታያል። እኔ ጋር ደርቃቸዋል። ኮሜንት ላይ ይታያል። ከታች ጻፉልኝ አንዴ። ይታያል ያጀማ? እዚህ ጋር የሚታያችሁ ከሆነ እዚህ ጋር ክሊርሊ ለምንድን ነው ሰዎች የጠመው ብሎ ሲናገር ተመልከቱ። ቁጥር 7 ላይ ምን ብሎ ይናገራል? ያው እንግዲህ ምንድነው እስራኤል የሚፈልጉትን አላገኙም፣ የተመረጡትን ግን አገኙት ይልና ሌሎቹ ደነዘዙ አለ። ከዛስ አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ስለዚህ አምላክ እንትን ብሎባቸዋል፣ ሸፍኖባቸዋል ነው የሚለው። መጀመሪያ እንዳይቀበሉ ራሱ እኛ የካዱት ሰዎች በአጠቃላይ እንኳን በራሳቸው አይደለም እንትን ያሉት፣ የተቀበሉት ግን የተመረጡት ናቸው ብሎ ያስቀምጣል። ከዚህ በላይ እንግዲህ የምትፈልገው ሁሱ ድነት ላይ አውሩ ብሎናል። ድነት ላይ እናወራ። ኢየሱስ አምላክ ነው ብላ የምታምነው ተዋህዶ ለማያውት መልስልኝ ደስ ይለኝ። በቃ እዛ ላይ እንመጣለን። እሺ መዳንን አንተ ማለት ይሄ መጣመምና መቆየትና አለመቆየት ስለሆነ እሺ ክርስቶስ እንትን ከመሰረታዊ ነገር እንነሳ። ስለ አምላክ አውርተን ከዛ ወደ ተግባራቶቹ እንመጣለን። ምክንያቱም አምላክ ላይ ካልተስማማን እነዚህ ነገሮች ራሱ ምንም የሚጠቅሙ ነገሮች አይደሉም፣ አዘርዛን ከመተቻቸት በዘለለ ማለት ነው። ነገር ግን አሁን መጀመሪያ አንዱ አምላክ ራሱ ነቢያትን የሚልከው አምላክ ራሱ ማን ነው የሚለው ትልቁ የመጀመሪያው ጥያቄ ነው መሆን ያለበት። እነዚያ እነ ሙሴን እነ ማንን የሚያወር የሚልካቸው ማን ነው የሚለው ነገር ነው አስፈላጊ የሚሆነው። ተረዳኝ አይደል? እሺ ስለዚህ ከዛ ስንነሳ ኢየሱስ ታስተምሯል። እኔ ፍጥረት ዓለሙን ፈጥሬያለሁ ብሎ አስተምሯል። ተዋህዶ ኦፍ ኮርስ ወደዛም እንደዛም የሚጠጋጋ ነገር አለው። አይ ሳይጠጋጋ አለ፣ አንተ ሳታስጠጋው በራሱ ጊዜ አለ። ዓለምን መፍጠሩን የሚያሳይ ጥቅስ አለ። አይ እኔ ኢየሱስ አስተምሯል ወይ ነው ያልኩት። ኢየሱስ አስተምሯል ወይ ተናግሯል። እሺ ለምሳሌ እስቲ ምን ላይ ተናግሯል? ኢየሱስ እኔ ፈጣሪ ነኝ ብሎ ተናግሯል? እንደዛ ተናግሯል። እሺ ለምሳሌ ተከታተለ። እኔ ግን መጀመሪያ አንተ እስክታወጣ ድረስ የኔን ልመልስላቸው። አንተ እስክታወጣ ድረስ የኔን ልመልስ። አሁን በኋላ አንተ እየተጫወተ ቆይ የኔን ልመልስላቸው። የኔ ፖዚሽን ያጀማ የኔ ፖዚሽን የኛ የሙስሊሞች ፖዚሽንን ቶሎ ላጥላጥ አድርጌ አቋሜን ላሳይ አንዴ። ያው የራሴን ቶሎ ጨርሼ ወደ አንተ ዞራለሁ። የራሴን አቋም ላሳይ ስለ ያጀማ እኔ ኢየሱስ ሰው ነው ብዬ ነው የማምነው። በቃ ማስረጃ አለ ከኢየሱስ ከራሱ በሉኝ። ከኢየሱስ ከራሱ ማስረጃ አምጣ። እሺ ነው ብላችሁ እሺ፣ ምንም ሳልከራከር የሚጠጋጋ ሳይሆን ራሱ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነትም የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? ኢየሱስ ከአምላክ ሰምቼ የምናገር ሰው ነኝ ብሎ ተናግሯል። ይሄው ቃል በቃል ሰው። ሌላ ምን ብለህ ታምናለህ? መልእክተኛ ነው ብዬ ነው የማምነው። መልእክተኛ ከኢየሱስ ከራሱ ማስረጃ አምጣ። እሺ ነው የምላችሁ። እሺ ያው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ያው ቃል በቃል ያ ሳይጠጋጋ
ከእስራኤል ቤት ለጠፉት በጎች በቀር አልተላኩም፣ ቃል በቃል መልእክተኛ ነኝ አለ። ከአስፈላጊ ከሆነ ተጨማሪ ይሰጣችኋል። ቃል በቃል ነው ያመጣሁት፣ የሚጠጋጋ አይደል። ሌላ ኢየሱስ ክርስቶስ ነው ብዬ ነው የማምነው። ማስረጃ ልስጣችሁ። ከኢየሱስ ከራሱ አምጣ በሉኝ። ከኢየሱስ ከራሱ እሺ ነው ብላችሁ ሳትጠይቁኝ ለማለት ከኢየሱስ ከራሱ ላምጣላችሁ። ይኸው ቁጥር ይኸው እዚህ ጋር ከተመለከታችሁ ቁጥር 25 ላይ ኢየሱስ ከሆነ ሴት ጋር እያወራ ሴቲቱ ክርስቶስ የሚባል መሲህ አይታችኋል። መሲህ እንደሚመጣ አውቃለሁ አለች። ኢየሱስ ምን አለ? የምናገረሽ እኔ እርሱ ነኝ መሲህ ነኝ አለ። ቃል በቃል 3 በላችሁ ቁጥሩ። ኢየሱስ እኔ አምላክ አለው አምላክ አይደለም ብዬ ነው የማምነው። አምላክ አለው ለኢየሱስ ራሱ ቃል በቃል። እስቲ ከኢየሱስ ቃል በቃል አምጣ በሉኝ። ቃል በቃል ለማመጣው እኔ ተጠጋግቶም ከሌላ ሰው አላመጣላችሁም። ቃል በቃል ይኸው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካቸው አድርጋለሁ አምላክ አለኝ አለ። ቃል በቃል በቃ እኔ ማምነው ይሄ ነው። እኔ ማምነውን ከኢየሱስ ቃል በቃል ይኸው አንድ ደቂቃ በማይሞላ መልኩ አሳይቻቸዋለሁ። ጨረሰ። አሁን ደግሞ ወደ ወገናችን ነው። ወደ አንተ አሁን አንተ ኢየሱስ ፈጣሪ ነኝ ወይም ደግሞ አምላክ ነኝ ያለበትን ቃል በቃል ከራሱ ነው የምፈልገው እኔ። አንዴ ኮሜንት ላይም አሁን እያየሁ ነበርና የሚጠጋጋ ያልኩት እንድትረዱ የምፈልገው አሁን እሱ ወንድማችን አብዱል ከሪም ያለው ምንድነው ፈጥሬ ያለሁ የሚል ቃል በቃል ፈጥሬ ያለሁ ፈጣሪ ነኝ ስላልከኝ ነው የሚጠጋጋ ያልኩት እኔ ፈጥሬ ያለሁ የሚል ቃል በቃል ስላልከኝ ነው እንጂ ኢየሱስ ክርስቶስ አምላክ ነው ብሏል። ምን የሚጠጋጋ ቃል በቃል ምንም ሳይጨመር ሳይቀንስ ቃል በቃል ተናግሯል። አንድ በቃ እኔ ያው እኔን ሰው ነው የሚለውን ክርስቶስ ነው የሚለውን አምላክ አለው የሚለውን መልእክተኛ ነው የሚሉ ነገሮችን ከኢየሱስ ከራሱ ቃል በቃል አምጥቼ ጨረስኩኝ። አሁን አንተ የምጠይቅ መጀመሪያ ከራሱ ነው ያመጣሁት። እስካሁን ድረስ ከራሱ ነው ያመጣሁት። ከራሱ የሚል እንትን ለምን ትሰራለህ? ወንድማችን ቆይ መጀመሪያ ከኢየሱስ ቆይ አስጨርሰኝ። የዮሐንስ ወንጌልን ጠቅሰህ እኮ ኢየሱስ ቃል በቃል የተናገረበትን እኮ የጠቀስከው ዮሐንስ የጻፈው ነው። በእንደዛ ከሄድንማ ተዋህዶ ለምንድን ነው? እኔ አሁን ጥያቄው ይከብዳል። ኢየሱስ ካላስተማረ እኮ ከዮሐንስ ደግሞ እንሄዳለን። ከዮሐንስ ከሌሎች ደግሞ እንሄዳለን። አላስተማረም ሳይሆን ሌሎች የጻፉት ትክክል እንዳልሆነ ከመጽሐፍ ውጭ እንደሆነ አድርገህ ስለተናገርክ ተዋህዶ አሁን ያታችኋል። ለቅሶ የሚጀምረው ይኸውላችሁ ያጀማ ለቅሶ የሚጀምረው ማስረጃ ሲባል ነው ክርስትና ላይ። እኔ አሁን ምንም ሳልጨቃጨቅ እኔ እያልኳችሁ ከራሱ ቃል በቃል ብትሉኝ እያልኩ ነው ያሳየኋችሁ። ቃል በቃል በሉኝ እያልኳችሁ ነው ያሳየሁት። አላለቃቀስኩም። እኔ ምንም ለቅሶ ላንተ ለምን ታደርገኛለህ? ቆይ አንዴ ሚዩት ያርኩ አንዴ ይቅርታ። ሰማይን ካልከኝ እኮ ነው እሰማሃለሁ። ችግር የለብኝ። እሺ ችግር የለ። እኔ ሰማይን ካልከኝ እሰማሃለሁ፣ ግን ሚዩት ማድረግ አያስፈልግም። ሚዩት አድርግ ራስህን ታርጋለህ። ይኸው ስማኝ። እሺ ይኸው ሚዩት አድርግ። እሰማሃለሁ አልክ። በቃ ጎበዝ። ይኸውላችሁ የመጀመሪያው ኢየሱስ ነው ስለራሱ የሚያውቀው። ከባለቤቱ ነው የምናወራው መጀመሪያ። በቃ ጭቅጭቅ አያስፈልግም። መጀመሪያ ያ ባለቤቱ ኢየሱስ የተባለው ባለቤቱ ስለራሱ ምን አስተማረ የሚለውን ነገር እኔ ከራሱ አምጥቼ አሳየሁኝ። አሁን እኔን መተቸት አያስፈልግም። መጀመሪያ ኢየሱስ ስለራሱ ቃል በቃል የተናገረው የለም ብሎ መነሳት ይቻላል። በቃ ተዋህዶ ምንም ሳታሳብብ ቀጥታ ኢየሱስ ስለራሱ እኔ ፈጣሪ ነኝ ወይም ደግሞ እኔ አምላክ ነኝ ብሎ ቃል በቃል የተናገረበትን ካለ አሳየን፣ ከሌለ የለም በል። ማይክ መክፈት ትችላለህ ቀጥታ ማለት ነው። ተዋህዶ እሺ አለ እሺ መጀመሪያ ከራሱ አሳይተን ወደ ሌሎች እንሄዳለን የሚለው ይሻላል እንጂ የሌሎችን አንፈልግም ያልክ መስሎኝ ነው ቅድም። እሺ ጌታችን ኢየሱስ ክርስቶስ ከራሱ ንግግር አምላክ ነኝ ብሏል ወይ የሚል ካነሳን፣ አዎ ብሏል። ማስረጃ አንዴ ቆይ እንዳታጠጋጋ ያ ጀማ። እኔ ሰጣችሁ ምንም አላጠጋጋው። ሰው የሚለውን ሰው፣ መልእክተኛ አምላክ አምላክ ክርስቶስ መሲህ እኔ ራሴ ነኝ። እንደዚህ እሺ እየጠበቅኩ ነው። ዲያስ ምዕራፍና ቁጥር ለማውጣት እየጠበቅኩ ነው የሚሰጠን ማለት። እሺ የሆኑ ሰዎች ይሄኛውን ነገር ሰጥተውኝ ከዛ ምን ተሳሳቱ መሰላችሁ? እሺ አንደኛ አምፖል አይደለም የምጠቀመው ሌላ ነው ኢሜጁ ጃሪፍ ነበረች ፌዝ ትሩስ። እሺ
ምን ነገር የዮሐንስ ወንጌል ምዕራፍ 10 ቁጥር 30 እሺ እኔ አምላክ ነኝ የሚል ነገር ሊያሳየን ነው። ላምብበው እኔ አረፍተ ነገሩን ላምብበው። እሺ እኔና አብ አንድ ነን። አምላክ ነኝ የሚል ነገር የለም። አንድ እሺ ልጨርስና ትቀጥላለህ። ችግር የለውም። እዚህ ጋር እኔና አብ አንድ ነን ሲል እስራኤል ገብቷቸዋል አምላክ ነን እንዳለ ማለት ነው። እና ቀጥለው ምን አሉ? ራሱን ከእግዚአብሔር ጋር ያስተካክላል። እኔ እንዲገባኝ ነው የምፈልገው መጀመሪያ። እኔ እንዲገባኝ ኢየሱስ እኔ አምላክ ነኝ የለም በላ መጀመሪያ አትግፋው። አንተ ሳትገፋው ጽሑፉ የሚለው ነው። አንዴ ቆይ ሌላም አሳያለሁ። ቃል በቃል አምላክ ነኝ ያለበትን አሳያለሁ። ግን እዚህ ጋር ሌላ ሳይሆን አንድም አላሳየም። ተዋህዶ ምንድነው? ጭስ አትሆንም። ጭስ ለሞራት ቆይ አንዴ በትህትና ወንድማችን ቆይ አንዴ እኮ ቅድም ነገር ትሁት ስንሆንልህ ጅል ይሁን አይምሰልህ ብዬ ነው። ቅድም እኔ የሰው ልጅ እንደዛ አድርጌ አላስብም። በነገራችን ቆይ አንዴ በቃ ካላሰብ እኔና በአንድ ነው የሚለው አምላክ ሚል ቃሉላ ከናካቴው ቃሉ ላይ የለም። ላስረዳችሁ ቆይ አብራርቼ በተዘዋዋሪ አንዴ ተረጋጋ። የምትለው ነገር ገብቶኛል። ከይቅርታ ጋር ልትል ያሰብከው ነገር ገብቶኛል፣ ግን በተዘዋዋሪ ነው። ቃል በቃ ያንተ መረዳት ነው እሱ። ያንተን መረዳት በኋላ እናወራበት። ነው የኔ መረዳት አይደል? በኋላ እናወራበት። እሺ ቃል በቃል ነው የፈለኩት እኔ። ከይቅርታ ጋር ይሰማል እንዴ? ይሄ እኔና አብ አንድ ነን ማለት ምን ማለት ነው? ልታብራራው? አዎ አይታል ምን ማለት ነው የሚለው ነገር ምን ማለት ነው? ቆይ እንዴ እኔ በአብ አለሁ፣ አብ በእኔ አለ። አብ አምላክ ነው። አንተ እየተረጎምኩ አንድ የሆነ አምላክ ነው እኮ። እንዲያዳምጠኝ እሱን አንተ እየተረጎምኩ እኔ ሳይተረጎም ኢየሱስ ቀጥታ የተናገረው ነው የፈለኩት እኔ ወደ ተረተን ይሄ ለማለት የተፈለገው ወደሚል የግል ማብራሪያ ወይም ደግሞ የተለያየ ኦልተርኔቲቭ ተጨማሪ ማብራሪያ ያላቸውን በተዘዋዋሪ የሚመስሉ ነገሮችን አይደለም የፈለኩት እኔ መጀመሪያ። እኔ ሳመጣ እኮ ይሄ ለማለት የፈለገው ይሄ ለመሆን የፈለገው እያልኩ አይደለም ያብራራሁት። ኢየሱስ ቃል በቃል እኔ አምላክ ነኝ ብሎ ተናግሯል ወይ ደግሞ እኔ ፈጣሪ ነኝ ብሎ ተናግሯል ወይ ደግሞ እኔ ፈጥሬያለሁ ብሎ ተናግሯል ወይ? በቃ እንደዚህ ነው የፈለኩት መጀመሪያ። ከሌለ የለምልና በታጠቃቀም ነገር መሄድ እንችላለን አይደል? ይሄ እኮ የኔ ብቻ አረዳድ ሳይሆን የእስራኤል ማረዳድ ነው። ይሄ ባይዘዊ እስራኤል አምላክ ነኝ እንዳለ ገብቷቸዋል አላለም። ቃል በቃል እንመጣበታለን። ቃል በቃል ነው የፈለኩት እኔ ልጁ ምን ነው? እሺ ዮሐንስ ራእይ 1:18 ከራሱ ዮሐንስ ራእይ እሺ 1:18 አንብበው እስኪ። ሞቼ ነበርኩ ከዘላለም እስከ ዘላለም ድረስ ያው ነኝ። እሺ ምንድነው? ቆይ አንዴ ከፍ ብለህ 17 ላይ አንብበው። እሺ 17 ላይ ባየሁትም ጊዜ እንደወደቀ ጉልበታች ወደቅኩኝ። አትፍራ እኔ ፊተኛውና ኋለኛው ነኝ። ይሄን ያለው ማን ነው? ኢየሱስ ነው ያለው። ኦኬ ፊተኛና ኋለኛው ወይም አልፋና ኦሜጋ ከፈጣሪ ውጭ አለ እኮ እናወራበታ። እኔ መጀመሪያ እኔ ፈጣሪ ነኝ ወይ አምላክ ነኝ ያለበት አሳየኝ እኮ ነው ያልኩት። ፈጣሪ ነኝ ያለው እኮ ፊተኛና መጨረሻ ነኝ ወንድማችን። አንተ ልጅ ታዳመጣለህ? ጅል አይደለሁም እኔ። በቃ የለም በለኝና እንምጣ። እኔ ሌላ ማገዛለሁ ከፈለክ። መረዳት ካልፈለክ ምንም ማድረግ አይቻልም። ፊተኛና መጨረሻ እኔ ነኝ። በቃ ወደዚህኛው ነው እሺ። ያጀማ የለም ማለት ነው። ወደዚህኛው በቃ እሱ ወደሚያነሳው ጥቶች ይመጣ። ቃል በቃል አሳይተናል። አለመቀበል ይቻላል። አንዴ ተረጋጋ። አንዴ እንቀጥልባቸዋለን በእነዚህ ጥቅሶች። አንዴ እንቀጥል። ያጀማ እንዳያችሁት ነው። አንዴ አንተ ወዳልካቸው ጥቅሶች እንሄዳለን። አሁን ራእይ 1:19 ሁሉንም ነው ማብራራልክ። ይኸውላችሁ ስቲክ ለማድረግ ፈልጌ ነው እኔ። እንዳያችሁት ነው ያጀማ። ክርስቲያኖቹም ከታች ካላችሁ ኢየሱስ እኔ አምላክ ነኝ ፈጣሪ ነኝ ያለበት የለም። ቤተክርስቲያን ስትሄዱ ልክ እንደዚህኛው ልጅ ነው ምንድነው የሚያደርጉት? አሳየው እኮ ቃል በቃል ወንድማችን። ቃል በቃል አምላክ ነኝ የሚል ነገር አሳየው እኮ አንዴ አምላክ የሚለው ቃል ከየትኛው ቃል አጠገብ ነው ያለው? አንዴ አምላክ የሚለው ቃል ከየትኛው አጠገብ ነው ያለው? ፊተኛና መጨረሻ ማለት አምላክ ነው። በሌላ አነጋገር ያንተ ነው ታዲያ። እሱ ያንተ አርዳታ ቃል በቃል ነው የፈለኩት ኖ ፊተኛና መጨረሻ ማን ነው? እሺ በአንተ ራሱ እንሂድ። በአንተ ፊተኛና መጨረሻ ማን ነው? አሁን ቃል በቃል ነው የፈለኩት። ልጁ አንዴ ማዳመጥ ቆይ አንዴ ያንተ አረዳር ነው እሱ ካልክ አንተ ራስህ በምትረዳው ፊተኛና መጨረሻ ማን ነው? መልስልኝ። አንዴ ተዋህዶ ይሰማል? ተዋህዶ ይሰማል? ይሰማል። ከተሰማ አስማማችሁ
አብዱልከሪም ስለ ኢየሱስ ክርስቶስ ማንነት በግልጽ ከክርስቶስ ንግግር የተናገረውን ሁሉ አቀረበልህ። እርሱ ሰው ነኝ እንዳለ፣ እርሱ መልእክተኛ እንደሆነ ያለውን እርሱ ክርስቶስ እንደሆነ ይሄን ሁሉ ነገር ተናገረልና ከክርስቶስ ትምህርት እንጀምር። ላንተ ትምህርቶች ደግሞ ላንተ እምነት ሊያረጋግጥልህ የሚችል ክርስቶስ አምላክ ነው ብለህ ስለምታምን ፈጣሪ ነው ብለህ ስለምታምን እኔ አምላክ ነኝ ፈጣሪ ነኝ ብሎ የተናገረበት አለ ወይ አለ። ላ የለም በግልጽ አለ። አሳየው እኮ ወንድም እኔ ፈጣሪ ነኝ አለ። ወያዲ ተረጋጋ አይደለ? ምንም ተረጋግቼ ነው የማወራው። እሺ ወንድም በቃ ኢየሱስ ክርስቶስ በግልጽ ቃል እኔ አምላካችሁ ነኝ እኔ ፈጣሪያችሁ ነኝ ብሎ የተናገረበት ቦታ ላይ ነው። አሁን ያሳየው ላይ የለም እንደሱ የሚል በጣም እናገናለን። እኔ አምላካችሁ ነኝ እኔ ፊተኛና መጨረሻ ማለት ነው። ፊተኛና መጨረሻ ማለት አምላክ ነው። ማብራራት የማያስፈልገው ፊተኛ ማብራራት የማያስፈልገው እኔ አምላክ ነኝ የሚል ቃል ነበር የጠየቅነው። ራሱ ማብራራት አያስፈልገውም። ፊተኛና መጨረሻ አምላክ መሆኑ የታወቀ ነው። በቃ ማንም ያውቀዋል። ይሄ የታወቀ ነው ያለ ማን የታወቀ ነው ያለ? አልታወቀም፣ አይታወቅም። ይሄ ተመልከት፣ የታወቀ ነው አለ። ማን ያለ አይታወቅም እንዴ ብሎ እንደገና ነው መልሶ ይጠይቃል። ዲያቆን ሄኖክ በጣም ደስ የሚለኝ ያለውን ነገር ነው የሚናገረው። የሆነ ጊዜ ተጠየቀና ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ይላሉ ሰዎች። በግልጽ እኔ አምላክ ነኝ አላለም ብሎ ቃል በቃል ተናገረ። ግን አምላክ ሊያደርገው አምላክነትን ሊያሰኙት የሚችሉ ቃላቶችን ተናግሯል፣ ሰርቷል አለ። ምን አድርጓል ሲባል የሞተን አስነስተዋል ምናምን ብሎ የሰራውን ተአምር ዘረዘረ። ለእምነታቸው ነው ታማኝ ሆኑ እንጂ መጽሐፉ ላይ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ አላለም ብሏል። ይሄው አሁን አንድ ሚኒት አድርገው አሁን አሳየው እኮ እንግዲህ ካልተቀበላችሁ ችግር የለውም። ካልተቀበላችሁ ችግር የለውም ሳይሆን ትልቅ ሰው ነው፣ ሕፃን ልጅ የለም እዚህ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ቃል በቃል አላለም። ግን በቃ አንተም ራሱ መጀመሪያ ተናግረህ ነበር። ወደዚያ ሊያደርሱ የሚችሉ ቃላቶችን ተናግሯል እናልከው ከመጀመሪያ እንደዛ ያልኩት እኔ ፈጣሪ ነኝ አንዴ እሺ ችግር የለውም አረጋለሁ ሚዩት። እኔ እንደዛ ያልኩት ዓለምን ፈጥሬያለሁ የሚል አሳየኝ ስላለው ነው። ዓለምን ቃል በቃል ዓለምን ፈጥሬያለሁ የሚል አሳየኝ ስላለኝ አምላክ ነኝ ካለ ዓለምን መፍጠሩን ያስረዳሃል። አምላክ ነኝ የሚል ላምጣልህ ለማለት ነው እንጂ አምላክ ነኝ የሚል የሚጠጋጋ ነው የማመጣው አይደለም ያልኩት። ሚስ አንደርስታንዲንግ እሺ እኔ ፈጣሪ ነኝ ብሏል አላለም ብሏል። ይሄው አሳየው እኮ ያንን ለማጠጋጋት ነው ያመጣሁት ለሱ ነው አላልክም? እንደሆነ እዚያው አይደለም እኔ ያልኩት አልገባህም። አሁን የሚጠጋጋ ነው የማመጣው ያልኩት ዓለምን የፈጠረ የሚል ቃል አሳየኝ አለኝ። ቃል በቃል ዓለምን የፈጠረ የሚል ከማሳይህ ፈጣሪ ነኝ ያለበትን ላሳይህና አልኩኝ። ይሄን አሁን የጠቀስኩትን ፈጣሪ ነኝ የሚል ላሳይህ ዓለምን መፍጠሩን ትረዳለህ ነው ፈጣሪ ነኝ ያለ። ይሄው ፊተኛና መጨረሻው እኔ ነኝ። ይሄው አሁኑ ጋር ፊተኛውና መጨረሻው ህያውም እኔ ነኝ። ፈጣሪ እኮ ፊተኛና መጨረሻ ማለት ፈጣሪ ማን ነው እንደሱ ያለ? ማን ነው እንደሱ ያለ? መጽሐፍ ቅዱስ ማስረጃ ፊተኛና ኋለኛ ማለት ፈጣሪ ማለት ነው ብሎ ተጠቅሟል። ምን አልከኝ? ፊተኛና ኋለኛ ማለት ፈጣሪ ማለት ነው ብሎ ተናገረልን። ማን ነው እነዚህ ቃላቶች አሉ እንትና ይኸውልህ፣ አሁን እዚህ ጋር በእጄ ጽፌ ነው። መጀመሪያ እነዚህ ቃላቶች አሉ ወይስ በሌላ መልኩ ነው ያሉት? እነዚህ ቃላቶች እኔ የፈለኩት እነዚህ ለምሳሌ ፈጣሪ ነኝ ወይም ደግሞ አምላክ ነኝ የሚለው ይሄ ራሱ ቃል አለ፣ እዚህ ጋር ያለው ቃል አለ መጽሐፍ ውስጥ ኢየሱስ ቃል በቃል ብሏል። እንደዚህ ተዋህዶ ይሰማሃል? ይሄን በቃ ኢየሱስ ይሄን ቃል ይታያል። ይሄው እዚህ ጋር ፈጣሪ ነኝ ብሎ እንደዚህ ተናግሯል፣ ወይም ደግሞ አምላክ ነኝ እነዚህ ቃላቶች እንደዚህ ብሏል። ይሄ ነው ጥያቄ አልኩ። ፈጣሪ ነኝ ማለት ነው በሌላ አነጋገር አልኩ ማለት ነው የሚለው ላይ እንመጣበት። እኔ የፈለኩት እዚህ ጋር ይሄው የጻፍኩትን ስክሪን ላይ ያለው ነው። በሌላ ቋንቋ የሚለው እንመጣበታለን። እኔ እኮ ራእይ 1:17 እኮ አላፈራራም አላልኩም።
አብራራላለሁ። መጀመሪያ ግን እነዚህ ስክሪን ላይ የጻፍኩት ጽሁፍ የለም በለኝ። ይሄ ካለ ይሄን አሳየኝ። ኢየሱስ እኔ አምናለሁ። አንተ እየጠየቅኝ ያለው ምን አይነት ጥያቄ መሰለህ? አምላክ ነኝ ብለህ ጻፍክና ፈጣሪ ነኝ የሚል አሳይቼህ አምላክ ነኝ የሚል አሳየኝ። እንደዛ ነው እየጠየቅኝ ያለው። ይሄው ፈጣሪ ነኝ የሚልም ካለ አሳየኝ፣ አምላክ ነኝ የሚልም አሳየኝ። ሁለቱ ያሉበት ካለ ከሁለቱ አንዱ ያለበት ካለ አሳየኝ። እኔ አመሳስላቸዋለሁ ፊደሎቹን ማለት ነው። ምናልባት አንተ የተማርከው ፊደል ሌላስ ሊሆን ስለሚችል እኔ ሁለት እዚህ የተጻፈው ላይ ስክሪን ላይ ያለው ፊደል ከተስማማ እኔ እያመሳሰልኩኝ ከዚህ ስልኬ ጋር እስቲ እንፈልጋቸዋለን። ፊደላቶቹን አሳየኝ እስቲ እንደዚህ የሚል እዚህ ስክሪን ላይ የተጻፈው ነው ፈልገው። እየጠየቀው ያለውን ጥያቄ ገብቶሃል? ግን ገብቶኛል። ኢየሱስ እኔ ፈጣሪ መሰለህ እያልክ ያለው ፈጣሪ ነኝ የሚል አሳይቼህ፣ ቆይ አንዴ ፈጣሪ ነኝ አሳይተኛል እንደዛ የሚል ይሄኛውን ለምሳሌ እንደዚህ ፈጣሪ ነኝ የሚል አሳይተኛል። ለምሳሌ እያልኩ ነው በፈልገው ይሄን ነው በቃ ምሳሌውን ተወልኝና እዚህ ስክሪን ላይ ያለው ነገር አሳየኝ። ይታያል እዚህ ስክሪን ላይ ያለው ነገር የምፈልገው ምዕራፍና ቁጥር ንገረኝ። ኢየሱስ እኔ ፈጣሪ ነኝ ወይም ደግሞ አምላክ ነኝ ያለበት እና ያውና መጀመሪያ ማለት ፈጣሪ ማለት ነው። በሌላ ቋንቋ ነው ወንድማችን እያልኩ በቃ በሌላ ቋንቋ ላይ ነው የለም። በቀጥታ በቃ አሁን መልሶልኝ ያ ጀማ። ስለዚህ አሁን አንተ በእኔ እዚህ ጋር በጻፍኩት ጽሁፍ የለም አይደል? በዚህ መልኩ የለም አለ። እሺ በዚህ መልኩ ካለ ፈጣሪ ነኝ የሚለውን አንብብልኝ። የት ጋር ነው ፈጣሪ? ያውና መጨረሻ ማለት ፈጣሪ ማለት ነው። ትርጉም ያንተ ትርጉም ነው። እኔ ትርጉም አልፈለኩም። እኔ ቀጥታ ነው የፈለኩት። ቀጥታ ይሄን ጽሁፍ ነው የፈለኩት። ቀጥታ ይሄን ጽሁፍ ነው የፈለኩት። እንደዚህ ሲገባል ይሄን ጽሁፍ ነው የፈለኩት። እሺ ማለት ነው የሚለውን አልፈለኩም። እኔ በማለት የሚመጣ ነገር አልፈለኩም። ቀጥታ ፈጣሪ ነኝ ወይም ፈጥሬያቸዋለሁ ይሄኛውን ተርም ነው የፈለኩት። ይሄኛውን ተርም ይታያል። ይሄንን ተርምና ይሄኛውን ተርም ነው የፈለኩት። ይታይኩ ሁለቱ ተርሞች ያሉበትን ነው የፈለኩት እኮ ሁለቱን ተርሞች በሌላ ቋንቋ አሳይቻለሁ። በሌላ ቋንቋ አልፈለኩም። ቀጥታ ራሱን ነው የፈለኩት። ይሰራልሃል። ቀጥታ ራሱ በሌላ ቋንቋ ራሱን ካሳየው አይ በሌላ ቋንቋ ደግሞ ራሱን አሳየኝ ፈልጌው። እሺ ለማንኛውም እዚህ ሰው እየረበሽኩ ነው፣ ይቅርታ። እየተኙ ስለሆነ ሌላ ጊዜ ብንቀጥል። አይ በቃ የለም ማለት ነው። ለዛ ነው አይ አቁም እያሉኝ ስለሆነ እዚህ ሰው እየረበሽኩ ነውና ያኛውን በቀጥታ እኔ ምን አልከኝ? ይሄ እነዚህ ፈጣሪ የሚለው በቀጥታ አለ እኮ አሳየው። አሁን በቀጥታ ፈጣሪ የሚለውን እስቲ ያሳየኝ። እቺኛው ፈጣሪ የሚለው ፊደል የት ጋር ነው ያለው? እስቲ ያሳየኝ እስቲ። አይ በሌላ ቋንቋ ፈጣሪ የሚለው ያውና መጨረሻ በሌላ ቋንቋ አልፈለኩም። ተዋዶ በሌላ ቋንቋ ማንም አላለም። በዚህ ቋንቋ ነው ያልኩ። በዚህ ቋንቋ አንዴ ሰው እየረበሽኩ ነውና በቃ የለም ላለ ማለት ነው። እና ሌላ ጊዜ ታማኝ ሁኑ። እኔ አልዋሽ አለ በራሱ ጭራሽ እኔ አልዋሽም አላለም እንዴ? ፈጣሪ ካላሳየኝ ፈጣሪ የሚለው ቃል በቃ እኔ ያልኩ አሁን ሰው እየረበሽኩ ነው ያልኩት ነው። አልዋሽም ያልኩት ሳትረብሽ አሁን ባለህ ትንፋሽ እቺኛው ፈጣሪ የሚለው ይሄኛው ቃል አለ። ኢየሱስ እኔ ፈጣሪ ነኝ ፈጥሬያለሁ በሚል በዚህኛው ተርም አለ። ከተርሙ ምን አለ? አንተ ሐሳቡ ነው ዋናው። አለ ወይስ የለም ነው ጥያቄ። ሰው እየረበሽኩ ነው። ሌላ ጊዜ እንቀጥላለን። አቁም እያሉኝ ነው። አይ በቃ ሂጂ። ሌላ ጊዜ እንደዚህ እንትናት ሌላ ክርስቲያን ካለ ይግባ። እንደዚህ መልስ የለም ከይቅርታ ጋር ሌላ ጊዜ እንደዚህ ሌላ ክርስቲያን ካለ ይግባ። የጅማ እሺ ሌላ ክርስቲያን ካለ አስገባ። ካሜራ ይጠፍቶ ነው ያለው እንደዛ ነው። እሺ ሌላ ክርስቲያን ካለ አስገባ። ሌላ ክርስቲያን ካለ መግባት ይችላል። ክርስቲያኖች ግቡ። ክርስቲያኖች ግቡ። ጀማል አለክ የገባ ክርስቲያኖች ካላችሁ ግቡ።